እርጉዝ ልጅ ናት። ገብቶሻል? ዴዚ እርጉዝ ናት። ገብቶሻል? በዛው ወጣት ልጅ ናት። እንደኔና እንዳንቺ እንቁላናችን ካለቀ በኋላ የወለደች ልጅ አይደለች። እድሜያችን በቂጣችን ከወጣ በኋላ የወለደች ልጅ አይደለች። ገና 20 ዓመቷ እርጉዝ ሆና እንደዚህ ነገርና የኛ ቆሻሻ ይሄኛ የማይገባን ዓለም የምታስተናግድበት ሰዓት አይደለች። አንቺ ስለ እናቷ ካሰብሽ እየወለደች አንድ ነገር ብትሆንስ? እየወለደች ልጅቷ ህይወቷ አንድ ነገር ቢሆን ምን አባሽ ልትሆኚ? ቆሻሻ አዘይ መሳይ በጣም እሾክ ሰው ነሽ። ስትጠናገሪ ምን እንደምታወሪ አታውቂ። ሊቭ አሎን ዴዚ እከካ ከታናናሾችሽ ችግር አለብሽ። አንቺ ዝም ብለሽ እየሳይሽ አንቺ የምታስተላልፊያትን መልእክት እንትን ያለች በምጥ ላይ ብትሞትስ አንቺ እንደምታስቢው ልንገርሽ። ሃይ እናንተ ነው እና እንትን የገደላችኋት ምናምን ብላ ልጅቷን ቶርች ልታረጋት ትፈልጋለች። ገና የ6 ወር እርጉዝ ልጅ ለዛውም በዚህ ጨቅላ እድሜ ያረገዘች። ከዛም ኮሜንት አለ ምን አለ ምናምን አለ። ማን ከማጋ እየተጣላ ገፍትራት የወደቀችና የሞተች ነው እንደ መሰለሽ? ህይወቷን የመቀጠልና ህይወቷን ከማንም ሰው ጋር ሪሌሽን የመጀመር መብት አላት። ሀበሻ የትም ሀገር ቢሄድ የሰዎችን ፍላጎት ላይ አንተ ያላገኘውን ሀብት ልጅህ እንዲያገኝ በልጅ ስር እንዲያልፍልህ ትፈልጋለህ። የፈለገው ውጭ ሀገር ብናድግ እንደዛ ነው ብንኖር። እሷ ለሆነችውን ላይፍ በዴዚ ማግኘት ትፈልጋለች። ዴዚ ታዲያ የእሷ ህልም ማሳኪያ ናት እንዴ? እሷን እንዲሳካለት የምትፈልገውን ህልም ዴዚ ካልፈለገች የእሷ ህልም ከምታፈቅረው ሰው ጋር አብሮ መኖር። ሴት ብታፈቅር ሌዝቢያን ብትሆንላት ምን ልትሆን ነበር? ተናገረቻት። አጨቅጭቁኝ በቃ እንደዚህ ስለሆነ ነው ልጅ ብላው ተናገረች። ታዲያ አው ብላ አልተናገረችም? ራሷ ትግራይ ነው አላለችም? በዛው ጊዜ ደግሞ አሞራው ይቅርታ አላላትም? ምን አባሽ ነው የምትፈልጉት? ለእናቷ ያሰባችሁ መስሏችሁ ልጅቷን ለመድፋት ነው የምትሄዱት። አሁን ልደፏት። የእናንተ ቆሻሻ የዘረኛ ጥማታችሁን ልጅቷ ላይ አትወጡባት። ስለ ሴትና እናት ትርጉም ይገባችኋል የምትሉ ከሆነ እሷም እናት ልትሆን ነው። ለዛም ሴት ልጅ ነው ያረገዘችው። ስትፈልግ ቲና ብላ ስሟን ታወጣላታለች። እናቷን ታስብባታለች። እናንተ አስተያየት ስለሰጣችሁ ምንም የሚመጣና የማይመጣ ነገር የለም። ዛሴት ሞር ነው የምታጠነክሯቸው። ምንዳው የኛ ቆሻሻ ሀሳብ ማለቂያ የለውምና የማንም ቆሻሻ መዘጋጃ አይደሉም ልጆቹ እዚህ ሚዲያ ላይ። ድሮ የምትፈሪያቸውና ችግር ያለብሽን ሰዎች ከነሱ ጋር ያይዘሽ የሷ እንትን አታርጊያት። ገብቶሻል? ገፍትራት አይደለም የሞተችው ወይ በዛ ተበሳይታ ራሷን አይደለም ቲና ጠፋችሁ። ጊዜዋ ደርሶ ነው የሞተችው። ነፍሷን በገነት ያኖር። ዛሴት ሌላ ዲፕረስ ገብቶቻል። ገና ስትወልድ ሆርሞን ራሱ ሊቀየር ይችላል። ሆርሞን መቀየር አለ። ዲፕረስ ትንሽ የምታስቡ መስሏችሁ ነው። አሁን እናንተ በምታረጉት ነገር ዴዚ ደግሞ አንድ ነገር ብትሆንስ? እንዲህ ብዬ ነበር ብለች ደግሞ ሐሳብ ልትቀይሩ ራይት። ተጣልታት ሞተች። ተጣልታት ለምለም ገላምጣት አትሞትም። ከፈለገች ቀና ስለደረሰ ነው። ምን አገባ ዴዚ? አሞራው ምን አገባው? አዳሜ ቤተሰብ አታል ካንተ ጋር ተጣልቶ ነው የሞተው። አንተ ባቀድክለት ሰዓት ጠብቀው በስነ ስርዓት ጦረው ወይም ደግሞ አስታምመው ሆነ የሞተው። እናትሽን አስታመሻለሁ እንደ ሞተችው
ልጅቷን ቶርች አታርጓት እከካሞች መስሏችሁ ነው እንጂ የቆሻሻልም ሲጀመርም አይገባት ዝም ብላችሁ ህይወታችሁን ቀጥሎ አሙራው ማድረግ ይቅርታም ጠይቃል እሷም ጠይቃለች በአደባባይ ላይ ሁሉ ነገር አድርጋለች በዘረኞች ማለት እኛም ዘረኛ ሆነን እኮ አሞራውን ስንረግጠው ነበር ከሆነ በኋላ ግን ሆኗል በቃ ተያት ደግሞ ያልኳትም እኔው ነኝ ተመልሽ እሱን ካልተዋች አልፈልግም ማለት አልተውም በቃ ኦሬዲ ጀምራለሁ ከሞተሽ ነው ምንድነው የምትፈልጉት ኑና መልሱላታ ህይወቷን እሺ ዴዚ ገፍትራ ነው እንደሞተች ቀኗ ደርሶ ነው የሞተው የናንተ የዘር መዘዛቸው ያልቅምና እኛ ምን አገባቸው እነዚህ ልጆች ድሮም የወጣት ቀጣፊዎች ናቸው ወጣትነትሽን አልኖርሻትም ሊያም ብትባይ አልኖርሽ 45 አመትሽ ነው ከ45 አመት አንድ አመት ከባልሽ ጋር አልኖርሽም አንድ አመት ይሄንን እንደ ላይፍ እንዳታወሪ ገብቶሻል እንደ ላይፍ እንዳታወሪ አንድ አመት እንኳን ሪሌሽን ውስጥ መኖር ያልቻልሽ ሰው ነሽ ምክንያቱም ነጥቀሽ ነው ያገባሽው ነጥቀሽ ቬሎሽን ገዝተሽ ምን ገዝተሽ ከቱርክ ገብተሽ ቀለበት ሁላ ሳይቀር ራስሽ ነው ገዛሽው ልክ ያልተኛንበት አልጋ የለም አይነት ታሪክ አታውሪ ገብቶሻል ከዛን ተገናኝተው ተለያዩ የሚል አይነት ታሪክ እኔ ብዬ ነበር ብለሽ ያንቺ ቆሻሻ ሪሰርች መስሪያ አይደሉም ልጆቹ ሊቭ ልጆቹን አሉ ከሌሎቹ ላይ ችግር ካለብሽ ቀጥታ ለምን አታናግራቸው ምን ሰበብ እየፈለግሽ ሰው ትናገሪያለሽ ምን ነው ባንቺ እድሜ ያሉ አሮጊቶቹ በጣም ነው ሰፖርት የምታረጋቸው ህፃናቶቹን ግን አቢዩስ ስታረጊ ነው ማይሽ አቢዩስ ስታረጊያቸው ልቅንቃሚ ያንቺ አይነት ጅራሬ ለሆነች ማሜ እናንተ የምትመኙትን ህይወት ነው እሷ መታ ከባሏ ጋር ባሏ ነው ለካ እውነት ቁሌታ ያንቺ ብጤ ስለሆነች መጥቶ በየቡና ቤት ተሽከርክሮ በብሬ ከፍዬ እኔ ዘርማን ዘርሽን ባልሽን ሁላ ሳይቀራለ እንደ ቡና ቤት እኔ ከከፈልኩለት ከኔ ጋር መሄዱና መምጣቱ ይቀር ይሄው ላይፍ ነው ይሄ እንትን ነው ህይወት ነው ልጄን የትም ጥዬ ልጆቼ ለዛው 12 አመት ያልሞላቸው ልጆች ይሄ ነው ያንቺ የመጨረሻ ታርጌትሽ በህይወትሽ የምትጠብቂው ህይወት ነው ይሄ ነው እኛ ሀገራችን ላይ እኛ ከሀገር ተከልክለን እዚህ ያለን መሰለሽ እንዴ ፈልገን ነው እኮ እዚህ ያለን ካንቺ የበለጠ መስዋዕት የከፈልባት ሀገር እንዳለችን ታውቂያለሽ ሁለተኛ እንደዚህ አይነት አሽሙር ነው ላይ ተናገሪ እኛ በእንትን አለ ምናምን ልክ የተመረጥሽ ሰው ስለሆንሽ ሀገር ቤት የኖርሽ ነው መሰለሽ ተባረን ያለን መሰለሽ እንዴ ምንም አላለችሽም አሰምቼ ግን እንዳለችኝ ካሰማው እንዴት ነው ማርግሽ ብሎክ ላርግሽ በዚህ ትስማሚያለሽ በዚህ ምን ነው ትወራረጃለሽ የታል ቪዲዮ ሰ እዚህ ላይ ስሙ ጋይስ እንዴት ሶሻል ሚዲያ ላይ ቆሽላችሁ እንዴት ነው ይወት እንዴት ተጠይፋ እንዴት ተምነሽንሻ ትላንትና እኔ ነኝ ማሜ
ለምን ነው የማትገናኙት? ኮሶ ሊያ ምናምን ያልኩት ገብቶቻል? እንዴት እየተጠየፈች እንዴት እየተምነሸነሸች እንዴት እየተጠናገረች እንደምታወራ ይዋት ገብቶቻል? ቆይ አላለችም ማለት ተሰሚና ከዛ በኋላ ሁለተኛ ነው ፔጅ ላይ ትገቢያለሽ። ቁሻሻ ሰራችሁ ግን የእናንተ በጣም ሰክሰስፉል የሆነ ላይ የኛ ደግሞ በጣም ዝቅ ያለ ላይ ያለው ናቸው። አታጣችሁ ተናገሩ ታሳዘናላችሁ። የምር ነው እግዚአብሔር ነው በጣም ነው ምስገኑ መቼም ማጥላላቱ ማንቋሸሽ የማይወድብን የተሰደዳችሁ የተሻለ ህይወት ለማግኘት እስከሆነ ድረስ የተሻለ ነገር ይዛችሁ ስትመጡ ተናገሩ። በተቀረ አንድ አይነት ህይወት እየኖራችሁ እኛን ዝቅ እናንተን ከፍ አታድርጉ። ከፋም ደግሞ ሀገራችን ላይ ያለን ኢትዮጵያ ላይ ያለን ከረረለን ምንኖርባት ሀገራችን እንዳለ የተሻለ ነገር ይዛችሁ ስትመጡ እኛን አናግሩን። እስተዛው ደስ ግን አትመጥኑንም። ምክንያቱም እኛ ሀገራችን ላይ ነው ያለ። እኛ ተባረናል ያለነው ተባረ ላንቺም ሰላም ያላት ሀገር እንዲኖር እንድትኖሪበት መስዋዕት የከፈልንባት ሀገር ናት። እኔን እንቁልልጭ አትይኝ እሺ። መጥቼ ነው መታፋብሽ። ሀገሪቷ እኩል ለኔም ላንቺ እንደሆነች አሳይሻለሁ። ቁሻሻ ነፍጣ ለዛው መስዋዕት የከፈልኩባት ናታ። እኔ ላይ አፍሽን አታጣምም እሺ። በእንደዚህ አይነት ጉዳይ ላይ ተመቸንም አልተመቸንም ከፋንም አልከፋንም ሲከፋን አስታችን ቤት አያታችን ቤት አጎታችን ቤት እያልን እየተራራትን ካሉ ሞር ቤት ብለን እያልን የምናሳልፍባት ሀገራችን ላይ ያለነው ስደት ያደለም ና በምን አሰባችሁ ነው ትናንት ግን እናንተ ናችሁ ለምታገኙ ሳቸው እናንተ እኔ ትላንትና ለምን ነው ሰው ማይገናኙት አልኩኛ። እናንተ ነው እንደምትወስኑልን ምናምን ጥንባታ ሰው ማታገኘው አፍሽን ስለምትከፍቺ ጉድሽ እንዳይወጣ ብቻ ቁሻሻ። ሁለት ገርዳሜ ብትገናኙ ያው ይሄ አህያ የመሰለ ሳቃችሁን ስቃችሁ ነው ጠጥታችሁ የምትለያዩት። ሌላ ምን አባታችሁ ልታመጡ ቁሻሻ። ተገናኘሽ ለምን አትባጂም? ከፈለግሽ who cares? ጠንጋራ እናንተ እንደምትሉት ሰውና ሰው እንደምትሉት ተቃርኖ ተሰው ተፋቅሩ እናንተ እንደምትሉት ነው ነገር ይመስላችሁ። በነገራችን ላይ ኢትዮጵያ ላይ ሲሰሙ ነው የሚገባችሁ። ስለማትሮበት አይገባችሁም። እናንተ በራሳችሁ ልክ ነው። ኮሶ ኢትዮጵያ ላይ ስትኖሩ ነው የምታውቋት ብለሽ የኢትዮጵያ ቆርቋሪ አድርገሽ ነው እኮ የምታወሪው። አልፎልሽ እኮ አይደለም ኢትዮጵያ የምትኖሪው ራይት። ዩቱብን ይዘሽ ነው የገባሽው። የዩቱብ አድሴንስሽ እስከሚመቻችልሽ ደስ እኮ የምትገቢበት ኔትወርክ ራሱ ሳይኖርሽ 6 ወር በላይ እንኳ ያልገባሽ ሰው ነበርሽ እኮ ራይት። ካሜራ አለም ከኔትወርኩ ጋር እስከምትዋሃጂ ምን አባሽ ነበር የምትመስለው? ዘንድሮ ቤታ ጥቁር ናት እያልሽ የምታስማጭጭባት ማለት ነው። ገብቶሻል? ዩቱብ ከሌለ እንኳን ህይወትሽ ማንነትሽ እንደሌለ ራስሽ ታውቂዋለሽ። ሰርች ገባው አልፎልኝ ገባው ብለሽ ወሬ እንዳታወሪ። አሁንም የተቀመሽው ኢትዮጵያ ወደሻት አይደል? ልጄ ምን ላርጋት ብለሽ ልጄ ምን ላርጋት የት ላስቀምጣት ብለሽ ገብቶሻል? እየጠላሻት እየተላመድሽ ያለሽ በዚህ በቆረፈደ እድሜሽ ካሁን በኋላ ምንም እንደማታመጪ ደግሞ ስደት ላይ ተብሏልሽ። ቆርፋዳ ኢትዮጵያ ማንነት ከልክላ መሰለሽ እንዴ? ህይወታችን የሰጠንላት ሀገር ናት እኮ። አንቺም እየኖርሽ ነው ያለሽ ቅዠታ። ሰዎች ሲገናኙ ስለሆነ ሰው ያው ኢትዮጵያ ላይ የለም እንደዛ። ስደት ላይ ሊሆን ይችላል። ኢትዮጵያ ላይ ስትገናኝ ስለዛ ሰው አታውቂም ጭራሽ ማለት ነው። አሁን እናወራለን ካሉ በቤቴ ምን ይልቀጣ የለም ኢትዮጵያ ላይ ማንም እንደውም ጊዜ የላችሁም ለማውራት ጭራሽ ለሰዎች ለማውራት የላችሁም። ወይ ላይ ትገባለህ ወይ ቢሉት
ኢትዮጵያ ወሬ ለማውራት ጊዜ የለም። ምን ነው ቤታ ለመቦጨቅ በቀን 3 ስትገናኙ አልነበርም እንዴ? ስለማን ነው የምታወራው? ስራሽ ምንድን ነው? የቱን ኢንዱስትሪ ረን የምታደርጊው? የወሬ ኢንዱስትሪ አይደል እንዴ ያለሽ? ምንድን ነው ያለሽ? በቀን 4 ጊዜ እየሄዳችሁ ስትወታተፉ የነበራችሁት በጣም ጊዜ ስለነበራችሁ አይደል እንዴ? አሁን ፊልማችሁ ስላለቀ አይደል እንዴ? ጠላችሁ ሰደባችሁ ጨረሳችሁ። ምን ቀረ ካሁን በኋላ? የምን በስራ ቢዚ ነሽ እከካ? 10 ጊዜ ከኤልሻዳይ ጋር እየሄዳችሁ ስትወታተፉ የነበራችሁት በቀን 3 በቀን 4 ጊዜ ምናምን ድራማ ስትሰሩ የነበሩት ምን ነው? የጠጅ ቤት ማህበራችሁ ፈረሰ? አለቀ? ወሬ የሚወራ ይመስላችኋል? ስታወሩ እያየናችኋል እንዴ? ዛሬ እንትና ቤት ነገ እንትና ቤት እያላችሁ እዚህ ቡና ትጀምራለህ እዛ አለ እንደምትጨርሱት አላየንም? አላረጋችሁ? ስለምን ምስጥር ነው የምታወሩት? ኪድ የመጣች ጊዜ ቂጥቂ ስር ስትሄዱ ነበር። አብራት የነበረ ጊዜ የተጻጻፈችው ማሴጅም ካለ ቴሌፎን ተቀብላችሁ ቼክ ለመደራረግ ነው። ከዛን እኛ እንደዚህ አይነት ላይፍ እንኖራለን ብላችሁ በእናንተ ቤት እያስቀናችሁ ነው። ለቆማጣ እጅ አንዱ ብርቅ ናት አለ። እንትናን የጎዳ ብለ ቆስትን ነው ስታቃጥል የምትውለው በመጠጥ ሌላ ምን ታመጣለህ? ለወሬ ለወሬ እንትን ጨርሳችኋል። ላይቭ ጨርሳችሁ በቴክስት አለ እንዴ ስትሳደቡ የምትሉት? ለወሬ ጊዜ እውነት የትኛውን ኢንዱስትሪ ነው ረን የምታደርጊው? እና እኛ ደግሞ ለኢትዮጵያ ባግዳዳዊ ስለሆነ ስለ ኢትዮጵያ ህግ ለኛ ትነግሪናልሻ? ህጉንም አኗኗሩንም አይደል? እኛ ባግዳድም አይደለም 3/4ኛ ዜጎችም አይደለም። የት እናውቃታለን እኛ ኢትዮጵያ? እሺ ኢንዱስትሪና ባህልና ምናምን ቱሪዝም ወሬ በደንብ ሳታወራ ነው የምትለያየው። እና አንዳንድ እርግጠኛ ሆናችሁ ስለምታወጡ እርግጠኛ ሆናችሁ ማለት ነው። አንዳንድ እርግጠኛ የሆንበትን ነገር መናገር እንችላለን ማለት ነው። የሚሰሩን ትክክል ነው ምናምን ብላችሁ ዝም ብላችሁ ባታወሩ ጥሩ። ዝም ብላችሁ ነገም ከነገ ወዲያ እነግራችኋለሁ። ማሜ የመጣችሁ እኛ እንድታገኝ ከኛ ላይ ቁጭ እንድታረግ ሳይሆን ከምትወደው ጋር ልትዝናና የመጣችሁ ከምትወደው ጋር ልትዝናና ሳይሆን ካልተነፋች ስትራመድ ፈስ ይለቅባታል። አንድ እሱ ነው። ሁለት ደግሞ ጆን መቶ የተዝናናበት ሀገር እዛው ተገኝታ እሱን ማናደድ አለባት። ባሌን ጎዳው ብላ በእንጨት ሳይሆን በፖሎ ቂጧን ማለት ነው። ይሄ ነው ፖይንቷ። እሺ ያ ታውቀዋለች፣ ሁላችንም እናውቀዋለን። አላማዋ የምትወደው ሰው ጋር አብሮ መኖር ከሆነ 8 ሰዓት ሙሉ ላይቭ ላይ ስትጠጣ እኛን አታሳይም። ከሱ ጋር ሰዓቷን ታሳልፍ ነበር፣ ኢንጆይ ታረግ ነበር። ገብቶሻል? ሺ ዋዝ ኢንጆይ። ለዛው ለተወሰነ ጊዜ ያገኘሽውን ፍቅረኛ አይደለም። የፖልን ፍቅረኛ አምጡልኝ ጋይስ። ካሁን በፊት የተለጠፈውን ላኩልኝ፣ በአዲስ ላኩልኝ። እኔ እስቲ ዲያስፖራ ሆኜ ልምጣና ብር እንኳን ሆምለስ ለምን አልሆነም? እኔ ውጭ ሀገር ላይ ሆምለስ ከዲያስፖራ ብቻ ልምጣ። የማያፈቅረኝ ሰው ብዛቱ ከኔ ጋር ለመዝናናት አይደለም ድሮ የጻፈልኝን ደብዳቤ የሚያነብልኝ ሰው ብዛቱ እርግጠኛ አስተሚያው ዶክተር እኔ አስተምመለስ የነሱ ብር መነካት የለበትም። ስጣራቸው አቤት ስልካቸው ወዴት ነው? ገብቶሻል? እንደናንተ ገርዳሜ ደግሞ ከሆንኩኝ ሼም ለሶኝ ያበላሁትን ያጠጣሁትን ሁላ ስቀርጻቸው አሳይላችሁ ነበር። ገብቶሻል? ያ ምን ነው እንደዚህ እየተከለን እንደዚህ ወር ኢትዮጵያ የነበርኩ ጊዜ አብሬ የምተክለው ሲያጣው መስልሽ እንዴ? የእርድናም ሆነ ለካሜራ ቅርብ የሆኑ ሰዎች እኮ አጠገቤ ነበሩ። ይሄ ነው ላይፍ። ኮንዶም አቀበያት ባዩ
የሚፈልጋ ነገር ይመጣል አይደለም። እኛ በትምህርት ቦታዋል ጎንደር ሊዳራየች ይሄ በቂ ነው። እሷን ላለመተቸት የመጣችሁ ፍቅረኛ ዋጋ ነው እንጂ የትም አይደለም ብላችሁ አንደርስታንድ ለማድረግ ይሄ በቂ ነው። አገሯ ልጅ ያለችው ከሱ ጋር ነው። ፍላጎቷን ማባል ምን ነው እንዳንቺ የቆረፈደ ሰካራምን እንደዚህ ስቆሚላት ምንም የማታውቀውን ዴሲ ላይ ግን እሷም ራሷን ካላጠፋች አለቃትም ብለሽ እሷ ላይ አንቺንስ እንደዚህ ያስደረግሻት የሚል አይነት ንግግር ስትናገራት ምትዩ ገብቶሻል። ግም ለግም አብሮ አዝግም የሚባል ነገር አለ። ሽታይ ለሽታይ ያ ባህሪሽ ባይሆን ኖሮ ስለ እውነት ብታወሪ ኖሮ ዴዚ እርጉዝ ልጅ ሆና የ20 ዓመት ልጅ ገና ሆና የመጀመሪያ እርግዝናዋ ላይ እናትሽ ገዳዩ አንቺ ነሽ እያልሽ አታወሪባት። ጸጸት ተሰምቷት ዲፕረስ ገብታ የወሊድ ሆርሞን ተጨምሮ ሌላ ዓለም ውስጥ እንድትገባ አታረጊያት። ገብቶሻል። እንዲህ ያልሽ ስላወራሽ እውነት ያወራሽ እንዳይመስልሽ። በተለይ እኔ ሀገር ላይ ነው ያለሁት ብለሽ እኔ ላይ እንዳታቀራል። እኔ መስዋዕት የከፈልኩባት ሀገር ላይ ነው ያለሽ። ገብቶሻል። እኩል መሆኑ ለኔም ላንቺ ነገ መጥቼ ነው አሳይሻል። ተከልክለን አይደለም ቀጠሯችን ስላልሆነ ነው ያልመጣ። ንፍጣ አንቺ በምትተፊ ጊዜ ኢትዮጵያ ላይ እኔ ለኢትዮጵያ መስዋዕት የከፈልኩ ሰው ነኝ። በዚህ አንድ ከላም እኔን ተናገሪ። ሁልሽም ስለዚህ ላይ ሆነሽ የምትመኙ እያደረገች አለችው። የሁለት ልጅ ማሚ ሆና ሲንግል ማሁና እግሯን ሰቅላ እየተዝናናች ነው። ሁልሽም እንደሷ አብቶ ደስ ይልሽ ነበር። ሲንግል ማም ሆና ሁለት ልጆች እያላት አለች እግሯን ሰቅላ እየተዝናናች ነው። ልጄን እንደ ትል ልቁጠረውና ትቼው ልምጣና እግሬን አይደለም ፋሴን እየፈሳውብሽ እንዴት መዝናናትን አሳይሻለሁ። ትልቁ የሚፈለግብኝ ምን እንደሆነ ታውቂያለሽ? ሰልፍሽ መሆን፣ ራስ ወዳድ መሆን። ገብቶሻል? ራስ ወዳድ ብድ ወዳጅ መሆን አለብኝ። ገብቶሻል? 3 ደግሞ ህሊና ቢስ መሆን አለብኝ። ገብቶሻል? ሌላ ነገር አይደለም። ልጄን ትቼ ስዝናና ለልጄ እኔ አንድ መነጽር ገዝቼ ስመጣ ልጄ ፈለገም አልፈለገም ለሱ መነጽር ይዤ ነው የምመጣው። ምክንያቱም ያለኝም ብር እኔ ጋር ስላለ ብቻ እኔ እንደፈለኩ መመጻደቅበት አይደለም። እሱም እኩል ህይወት አለው ከኔ ጋር ባይናገረኝ። ለእኔ ካካው ገዝቼ ስወጣ ለሱ የሚፈልገውን ጁስ ይዤልን ነው የምመጣው። ጠይቆኝ አይደለም፣ ግዴታ አለብኝ። ብሩ አካውንቱ እኔ ጋር ስላለ እኔ አዛዥ ስለሆንኩኝ እሱን ምጨፈልቅበት አይደለም። ገብቶሻል? እኔ እንደዛ ነው የማስበው። እሱ ስለማይናገረኝ ትቼ መሄድ ስለምችል ልጄን ጥጬ ለዛው ለመጠጥ ቤት ለዛው ለወንድ አንድ አይነት ልብስ ገዝቼ ነው ያልሄድም። አብረው እንደማይኖሩ ታውቂያለሽ። ገብቶሻል? እግሯን ሰቅላ እየኖረች ምን ሆነ? እግሯን ሰቅላ የምትኖር ክሬዲትሽን እስቲ ያሳየኝ ቢያ። ይሄን ያህል ዘንጣ የምትኖር ከሆነ ለምን ቤት አትገዛም? ለምን ባንክ አያምናት? ድፍድፍ እድፋ። እከካ አንዳንዴ ጋር ትክክል የሚሉ ሰዎች ስለብዙ የአንዳንዶቹ ሰዎች ደስታ ለመንጠቅ ሩቅ ይሉት ማሚ በዚህ ሰዓት በመዝናናቷ በምናምን በመመቻቸቷ ምናምን ደስ ሊላቸው የሚገባው ኬቶ ምታወጡባት አይገባም። ቢያንስ ብዙ የሚያስለቅሱ ጊዜያቶችን አልፋለች። እንደ እናት ለቅሷንም ደስታዋንም ብዙ ጊዜ ያለች ጫጋ ሰይታናለች። ስለዚህ ዛሬ ስትደሰት እንኳን ደስ አለሽ ነበር ማለት የነበረባቸው። እንደዚህ አንቺ ስለ ሰው ደስታና ምናምን በጣም የሚያሳስብሽ ከሆነ ገብቶሻል። የዴዚን ደስታ አይደለም ዲፕረስ ውስጥ አልፎም ተርፎ አለጊዜዋ ወይ ምጧ መጥቶ ወይ በምጥ እንድትሞት ነው አንቺ እየተናገርሽ ያለሽ። ወይን ታውቂያለሽ? ተይው ደስታ ስለ ህይወት ልጠይቅሽ። ጊዜያዊ ደስታ ሳይሆን ስለ ህይወት እንኳን ቢገባሽ የእናቷ መሞት ልጅቷ ተጠያቂነት ስሜት እንዲሰማት እንዲህ የተርመሰመሽ እየወጣሽ እኮ መልእክት እያስተላለፍሽ ነው ያለሽ። አንቺ እዚህ ምድር ላይ የምትኖሪው ጊዜያዊ ደስታ ላይ ነው። አንቺም ማሚ አንድ አይነት የሚያረጋችሁ ነገር የለም።
እናንተ እስተጠጣችሁ እስተተነፋችሁ ድረስ ዓለም ሙሉ ለእናንተ ያለታ ነው። ጨረቃ ሙሉ መስላ የምትታዩችሁ ታውቂያለሽ። አንድ አይነት ባህሪያችሁ ጨረቃ ሙሉ መስላ የምትታያችሁ ያለታ ነው። እኔ ለምን አይገናኙም ብዬ በቀል የተናገርኩትን እንደዚህ እንዴት አንገሽግሻ መርቀና ለኔ ነው ህይወትኛ እየኖረ እንዳኖረ የምታወራ። መስከር ከፈለኩ ላይቭ ላይ አልሰክርም እንዴ? መጠጡ እኔ ጋር ነው ከል አራዳ ቢራ እየጠጣች የበለጠ ፋራነቷ እየጎላባት የመጣ ሰው ገብቶሻል። ይሁን የማንም ቁሻሻ በእጁን ቂጤን ሳይመታኝ የማንም ግማታም ጠረንጋ ሳልዋሃድ እቤቴ ፏ ብዬ አልጠጣም እንዴ? አንድ ቀን ሳለቅስ እንኳን ማረብ አጠገቤ መጥቶ መስጠት የማይችልን ሰው እሱን ፍለጋ ሀገር አቋርጬ ሄጄ ታይሜን ጸጸቱ እስከምገባ ለምን ነው የምላመደው ከሰው ጋር? በብሬ ገዛለሁ ካልኩኝ ደግሞ ዛሬ ደውዬ ሾርት ከኔ ጋር እንዲተኛ ስፈልግ ናውጣለሁ። እናቱና ቁሻሻ በብሬ አይደል? የልጅሽን አባት እንዳላወጣልሽ ስፈልጊ በሾርት ስፈልጊ በሎንግ ከፍዬው አይደል? ይሄ ልምድ አለው አይደል? ሰላምን ትቶ አንቺ ጋር መምጣት ገና ለገና ሚዲያ ላይ ስለሚያውቁሽ ብቻ የሰው ነው ብለንሽ ነበር ያኔ በ6 ወር ይሄን ኖርሽ። ከ48 ዓመት ውስጥ እድሜሽ አሁን 45 ዓመት ምናምን ነሽ። 1 ዓመት አንቺ በሪሌሽን ውስጥ አልኖርሽ። ገብቶሻል? 1 ዓመት አልኖርሽ። ምክንያቱም ሲጀመር በእነማሚ አይነት መንገድ ነው ሪሌሽን የሚጀመረው። እሷን እኮ የፖልና የጆኒ ጆተኒ ናት እኮ እነሱ ያው ጆኒም በዚህ ጋር ዱላ ይዞ ይጠብቃል፣ ፖልም ይጠብቃል። መሀላቸው የምትሽከረከር እኮ ኳስ ናት። ፖል ያናደዳት ቀን ጆን ጋር ትደውላለች። ጆን እንደዛ ነው። ዚስ ኢስ ላይፍ። ይሄ ነው የእናንተ የመጨረሻ ግባችሁ። ይከካ ይሄ ነው እኛ ማድረግ ያቃተን ክለብ መጠጣት። ማን ከልክሎን? አርቲስቶች ዝም ብሎ መንገድ ላይ የሚታዩበት ሀገር ነው ካለ ለኮንሰርት እያሉ ኖርማል በየካፌ የምታያቸው ናቸው። አርቲስቶች ምንድን ናቸው? ከሀገራቸው ውስጥ ተወጡ ድረስ እኮ ኖርማል ስደተኛ ሰራተኞች ናቸው ውስጥ የሚመለሱ ድረስ። እንኳን አርቲስት አለን ባለሀብት ራሱ የደሃ መጫወቻ ነው ስደት ላይ። ሁሉም አላገሩ ምንም ነው። እከካሞች እግሯን ሰቅላ እየኖረች ነው። እውነት እግሯን ሰቅላ አይደለም ጣራ ላይ ወጣ ስታለቅስ የነበረችው እሷ አይደለች እንዴ? ልጆቼ ህይወቴን ቀሙኝ ብላ በልጆቿ ስትማረር የነበረችው ራሱ አይደለች እንዴ? ላይቭ ላይ ስታለቅስ የነበረው ልጆቼ ህይወቴን ቀሙኝ ከፖል ጋር ያጣሉኝ ልጆቼ ነው አለች። በልጆቿ ምክንያት ፖል ከተጣላት አሁን ዛሬ የሄደችበት ያለው ህይወት ልጆቿን ያካተተ አይደለም ማለት ነው። ልጆቿን ያከበረችበት አይደለም ማለት ነው። ስሜቷ ከአናቷ በላይ ስለሆነ ስሜቷ ከልጆቿ ክብር በታች ነው፣ በላይ ነው። ለዛ ገብቶሻል? ይሄን ነው እኔ ማድረግ ያቃተኝ። እከካ አንድ ነገር ልንገርሽ፣ 17 ዓመት ሲሞላ አንድ ህፃን ልጅ የኪስ ብር ራሱ መንግስት የሚሰጠው ያቆማል። እኔ ሙሉ ኃላፊነት ወስጄ ለልጄ ማንም ምንም አይሰጠውም ብዬ ልጄ ከኔ ጋር ነው ያለው። ድምጹን እየሰማሽዋል? ዛሴት ገብቶሻል? እንደናንተ ገብጋባና ሸርሙጣ በሆንማ ልጄን ከቤት አስወጣና እንደፈለኩ እዚህ ምነሻነሽ ነበር። መብቱ አለኝ የማስወጣት። ገብቶሻል? እከካ እሱም ያገኛቸውን እያንዳንዱ ጥቅማ አለ መብቱን ከኔ ነጥዬ አይደለም የሚያገኘው ብዬ የቆምኩለት ሰው ነኝ። ለእናንተ ሽርሙጥና ስለኔ ሀገር አቋርጬ አልሄድም ልጄን ትቼ። እከካ
የማንም ድንፋታ መጥቶም የተለካካኝ በልጄ ምክንያት እወራረዳችሁ ነበር። ንፍጥ እንደዚህ ትጠያለሽ። አንቺ ሲንገማ ከሚመች ጋር በፍቅር ትብላ አንድ ቀን ትተመችሽ ኢንጆይ አድርገሽ ያለሽ ነገር ረስተሽ ስትኖሪ መኖር ትጠያለሽ። ሁላችሁ ማተጠም ሁላችሁ ከሀገራችሁ ከስደት መጣችሁ እዚህ ሀገር ላይ ልክ እንደማሚ 24 ሰዓት እየዞራችሁ እየጠጣችሁ እየተዝናናችሁ ውይ እያላችሁ ብታሳዩ የሁላችሁ ስሜት ስሟ። ሁላችሁም ከስደት መጣችሁ እየጠጣችሁ ክለብ ማሳየት የእናንተ ህልማችሁ ነው አለች። ህልማችሁ ነው ጋይስ። እኔ አሁን ባለፈው አልነበርኩም እንዴ? ባለፈው አመት ምን ሳደርግ አየሽ? ህልማችን አይደል? ገብቶሻል? ያንቺን ህልም ለኔ እንዳትጠቀም እሺ? ህልሜ አይደለም አይደለም። እኔ ሀገሬ ላይ ያሉትን እነሱ ላይ ልራቀቅ አይደለም የመጣው፣ ላያቸው ነው የመጣሁት። ገብቶሻል? እነሱ ላይ ልራቀቅ አያም ፍሮም አሜሪካ እያልኩኝ ካሜራ ልደቅንባቸው አይደለም የሄድኩት። ገብቶሻል? ከነሱ ጋር ቁጭ ብዬ መቃሙን ካለብኝ ቅሜ መሳቅም ካለብኝ ስቄ ከነሱ ጋር ቁጭ ብዬ ልሻማ ነው የሄድኩት። ክለብ ሄጄ በየቀኑ ዘንጬ ምናምን መጠጥ። ከዛስ ምንድነው መጠጥ? አልጠጣውም እንደ ሄደ ቤት አስመጡ ብዬ እኔ ከሰፈሮቼ ጉስቁል ካሉ ግን ልባቸው ንጹህ ከሆኑ ሰዎች ጋር አልጠጣም። ይሁንት ለምን በወጣ እንኳን የብቻዬን ልወጣ ነው፣ ከአንድ ሰው ጋር በወጣ ነው። እነሱስ ልብሳቸው እንጂ የቆሸሸው ልባቸው ንጹህ ነው። ከነሱ ጋር እቤት ውስጥ አስመጡ ብለን እቤት ነው የምንጠጣው። መጠጣትም ከፈለገ ይሄ የኛ ግባችን አይደለም። ይሄ ነው እናንተ ግብ ብለሽ እኔም በዚህ ግብ አትለኪኝ። እኔ ነኝ ከማሜ ጋር ለምን አትገናኙም ያልኩት። እሱም በምን አይነት ዘይቤ እንደተናገርኩ ታውቂያለሽ። እኔ ላይ ግን ሰበብ እየፈለግሽ ስለሆነ ነው በእንደዚህ አይነት መንገድ እየመለሽ ያለሽ። ገብቶሻል? እኛ ሀገራችን ላይ እንኳን ተባረን እኮ አይደል? እንደናንተ አይነት ሰልፍሽ ቢሆን ነገ አሁን ትኬት ቆርጬ እመጣለሁ። አሁን ዛሬ ቆርጣለሁ፣ ነገ እመጣለሁ። እኔ የእናንተ ሪሰርች መስሪያ አይደለሁ፣ የእናንተ አስፈጻሚ አይደለሁ። ዋጋ የከፈልኩባት አገር እንዳለችኝ ታውቂያለሽ። እኔ ላይ እንዳትመጻደቂ እንደዚህ ብለሽ። የተሻለ ህይወት ቢሆናችሁ ሆኖ ችግር የለውም። የተሻለ ህይወት ኤክሲክሽን ነበር። ግን አንዳንዴ ሚዲያ ላይ ትክክል የሚሉ ሰዎች ስለበዙ የአንዳንዶቹን ሰዎች ደስታ ለመንጠቅ ሩ ትሉት ማሚ በዚህ ሰዓት በመዝናናቷ በምናምን በመመቻቸት ከኛ የበለጠ ህይወት ቢኖራችሁ ምናምን አንድ አልተወዳደርንም። ሁለት ልንገርሽ የእውነት በልጥሻል። እስኪን ያለውበትን ሀገር ልጅሽ ራሱ ሸጫ ሲያት ወረቀቱን አግኝና እኛ ኢትዮጵያ ሀገራችን ናት። ስንፈልግ ምንገባባት፣ ስንፈልግ ከሩቅ ምንናፍቃት። ገብቶሻል? ያ እከካ ንፍጣ ተስፈኛ ኢትዮጵያ ለአንቺ የተሰጠች አረክሻት እኮ። ምድረ ካድሬ ብለሽ ስታላግጭብን የነበረ ጊዜ አንቺም ገብተሽ እኮ እየኖርሽባት ነው ያለሽው። ምክንያቱም ለሁላችንም ሀገራችን ናት። እንኳን እኔ መስዋዕት የከፈልኩባት አይደለም። ምን ነው ያኔ መስዋዕት ስከፍልባት ካድሬ ያልሽ ስታላግጭ አልነበረም እንዴ? እኔ ላይ ነው በሀገር የምትመጻደቂው? እውነት አትመጻደቂ። እኔ ነኝ ስለማሜ እያወራሉት፣ ማንም ሰው እያወራ አይደለም። እኔ ነኝ ትላንትና ለምን ነው ከኮሶ ጋር የማይገናኙት ያልኩት። እሺ ስለ ሰው ብትደሰት ስለ ደስታቴ ስለ ህይወት በዴስቲኒ ህይወት እኮ ህይወቷን እንድታጠፋ እንኳ እያደረግሻት ነው ያለሽው። ራይት ለዛው የመጀመሪያ እርጉዝ የሆነች ልጅ የሆነች ልጅ የእናቷ ህይወትን እልፈት እሷ ተጠያቂ ሆና ዲፕረስ ውስጥ እንድትገባ ባገኘሽው አጋጣሚ እየመጣሽ ትረብጫታለሽ። ገብቶሻል? ስለ ደስታ እንዳታወሪ፣ መጀመሪያ ህይወት ይቀድማል።
ሞራል እንዳለው ሰው እየተመናጨቅሽ አታወሪ። ገብቶሻል? ዴዚ ገፍትራት አይደለም የሞተችው፣ ቀኗ ደርሶ። አንቺ እስከዛሬ ስታመናጭቂያቸው የነበሩ ሰዎች እንዳጋጣሚ ህይወታቸው ቢጠፋ አንቺ ነሽ ተጠያቂ። ደደብ። እንደውም ሁለተኛ እነ ዴዚ እንደዚህ በእኔ ደግሞ እንደውም ሰበብ አገኘው ካምባል። እኔ ደግሞ አንቺን ነው ማልፋታሽ። እነ ዴዚን እስቲ ዴዚ እዚህ ስሜት ውስጥ እንድትቆይ አርጋት። ከኩዊን ሊያ ላይ ችግር ካለብሽ ቀጥታ ለምን በሌላ አጀንዳሽ አትናገሪያት? ለምን ዴዚ ላይ ተደግፈሽ ትናገሪያታለሽ? ታማ ሆስፒታል ገብታ የሞተችን ሴትዮ ማለት ነው። ነፍሷን በገነት ያኖረው። ዴዚ አያገባትም ስለሷ ሞት። ዛሴት ሁልሽም በዛር አይደለም በአልፋቤት ስትመጻደቁ ነበር በዚህ ኬዝ ላይ ሁልሽም። ማሜ ያንቺ አይነት ዘላን ስለሆነች ልክ ለሐቅ እንደሚያወራ ብጤ ሐቅ ማለት አንድ እርጉዝ ሴት ስለ እርግዝና ማታውቅ ልጅ እሷ ላይ አንቺ ነሽ የእናትሽ ገዳይ ማለትና አይምሯን መጉዳት፣ ይሄ የኛ ንግግር። ሁለተኛ ደግሞ እርግዝና ራሱ የሚያመጣ ዲፕረስ አለ። እንደገና ደግሞ ሆርሞኗ ራሱ ሊቀየር ይችላል ወደፊት። አሁን ስትወልድ ብታብድስ ይችላል። በውላዳ ላይ ሆና ህይወቷ ቢጠፋስ ምን ነው የምትፈልጉት ከሱ? ስለ ህሊና ካወራሽ መጀመሪያ ይሄን ከዚህ ጉዳይ አፍሽን ያዥ። እሺ፣ ስለ አንቺ አይነት ውርጋጥ ሰካራም ከምትከራከር እንኳን እኔ ልጄን ጥዬ ልመጣል ልጅ ያልተመቸው ሀገር አልመጣም ብዬ ነው ቁጭ ያልኩት። ባለፈው ስንመጣ ኢትዮጵያ ስላልተመቸችው ብቻ ለሱ ስለ ዝም ያልኩት ያልመጣሁት። ገብቶሻል? እንኳን ልጄን ጥዬ እኔ ለመጠጥ ቤት ከማንም ጋር ልዳራ ማለት ይሄን የቀረብሽ ብለሽ ለኔ ነው የምትመልሺው? እግዚአብሔር ልጄ ቡና ቤት ውስጥ የተረገዘ መሰለሽ እንዴ? ስነ ስርዓት ያልሽ እከካ ህሊና እንዳለ ሰው ህሊና አይደለም ያለሽ። ምንም ነገር የለሽም አንቺ። ዛሬ አውርተሽ የምትወጪው ወሬ ብቻ ነው ያለሽ። አጋሳስ ትላንት ከመናገሬ ተንገሽግሻ ይሄንን ትመልስልኛለሽ ለኔ። ትላንትኛውን በምን መንገድ ነው የተናገርኩት? ምን አለ ቢገናኙ አሁን እስካን ነው የምታረጋት፣ ከዛም መታወሬ ታወራለች ምናምን ብለን ኖርማል ነበር ያወራነው። ራይት እንደ ቀልድ እንዴ መርቀና እንዲህ ያለች ነው። እሺ እንትን የምትለው ምን አይነት ብዙ ነገር ስለኔ ለመሳደብና ለማውራት ፈልገሽ ውስጥሽን ብትይዢ ነው። ጀምሪ እናቴ ትሙት ጀምሪ። ከዛም በፖይንት እናወራለን። እዛውስ ደግሞ ሰው እንዴት እንደሚታዘብሽ ጀምሪ አታንቺ። ልቃሚ ኑ ግቡ ጋይስ ኑ ግቡ። እኔ ቲክቶክ ዩቲዩብ ሁላ ሪፖርት እየተደረገበት ሪስትራክሽን መጥቶበት እዚህ ሀገር ሁላ ፌሚኒስት ምናምን ሁላ ክሱላ ጀምሮ በሷ ምክንያት እንትን ገብቼ ለማሜ እንትን ብላ ያ ህይወት ስለቀረብሽ ነው ምናምን ትለኛለች እንዴ? ምኑ ነው የሚቀርብኝ? እኛ ሀገራችን ላይ እንደዚህ ነው። እውነት እኔ ኢትዮጵያ አባራይ ማለት ነው። ኢትዮጵያ እንዳልገባ አርገኝ አይደል? እኔ አንቺም እየኖርሽበት ነው እኮ ሀገሬ ስለሆነች ገብቶሻል። እኔ መስዋዕት በምከፍል ሰዓት እንዴ ስታላግጭብኝ እንደነበር ታውቂያለሽ። ካድሬው እሷንማ ነው ቀይ መንጣፍ አንጥፈው የሚቀበሏት እያልሽ ገብቶሻል።
ግቡ ጋይስ ኑ ግቡ ጋይስ ለሰው ምንም ነገር እኔ አሁን እንደዚህ ሆንኩኝና እንደዚህ አትበይ አይደለም እኔ አሁን የተናገርኩት መንገድ እውነት እንደዚህ የምትመናጨቅበት ነው እውነት ለመናገር እንጂ የሆነ ሰው ስላወራውለት ለምን አታወራብኝም እሱ አይደለም ፖይንት በእንደዚህ አይነት መንገር ነው እኔ የተናገርኳት ትላንት አልነበራችሁም ይሁን በእናታችሁ ገብታችኋል እናንተም ቢሆንላችሁ እንደዛ ነው ግሯንዳ እናንተ አልደላችሁ ምን አላችሁ ምናምን ነው ያለኝን እንደናንተ በየጠረጴዛ ላይ እንደዚህ ኮልኩዬ ማሳይ ሰው ነኝ እንዴ ያለኝንም እንዲደብቄ ነው ማስቀመጥልሽ እከካ በክሬዲት መኪናው ስጄ ላሳይሽ ነው እንዴ ካሽ አሮጌን ብትሆን ካሽ ከፍዬ ሰነዳ እንኳን አላሳይሽ እንዴ እኔ እኮ ምለው እኮ አንቺ በቃ የምትቆሚላቸውላ እኮ እንደው እቺ ደግሞ ባሰባት እኮ አላንተ ዝጋ ሳይሆን እኔ ትላንት የተናገርኩበት መንገድ እንደዚህ አልነበረም ማናሚኮዬ አይደል እንዴ ሲጀመር እቺ ልጅ እኮ እናቷ ናት እኮ አይደል እንደ ያረፈችው ይሄ እኮ ነፍስ እኮ ያለው በእግዚአብሔር እጅ ነው እንጂ በሷ እጅ አይደለም እንዴት ሞራላ ላይ ትረማመዳለች እቺ ህፃን ልጅ ናት በዛ ላይ ነፍሰ ጡር ናት ምን አይነት ደነዝ ነች ግን እቺ ፊንገር እንዴት አባቷ በጣግ ነው እሷ ማን አባቷ ነው እሷ አለው እንድትል ያደረጋት እኔ ሁሉ ልጭ ትለኛለች እንደገና ስላልደላችሁ ነው ከኛ የበለጠ ኑሮ ነው እንደምትኖር ትላለች የኔን ኑሮ የት አይተሽ ምን አባቷ ነው እሷ የምትኖረው እዚህ የዩቲዩብ እንትን ሊጣፋባት ሲል አለቃቅሳ አይደለ እንደ ያን ጊዜ ብላ ህዝብ ሲወርድባት ግማሽ ከሷ እስቲ ሴት ናት ይቁምላት ተብሎ የተመለሰ የትኛው እንትን ኑሮዋ ነው ደግሞ እቺ ቅንዝራም ግማታም ብስብስ እንዴ ሲጀመር ከዴዚ ጋር ዴዚን ተወልዳታለች እኮ ምንድነው የኔ ያህል እሷ ላይ እንደዚህ አይኗ አይግሮጦረጠው እንዴ ድጋሚ እሷ ህይወቷ ይጥፋ ነው ወይስ ምንድነው አላማው እቺ ማነው ግን እዚህ እሷ ስልጣን የሰጣት ነው ፊንገር ምነው በጣም አለው አለች ግን መጥፎ ነው አለው በኋላ ይሁን ደብቁኝ ይመጣል አርፈሽ ተቀመጪ ኮሶ ስርዓት ያዥ ማሜን ገፋቻት ካለች ለምንድን ነው ዴዚ እርጉዝ የሆነች ገና ህፃለች በሆርሞን በምን በዲፕረስ እንድትሞት አንቺ ነሽ የእናትሽ ገዳይ አይነት መልእክት የምታስተላልፍላት እንዴት ነው እና ልጅ እናቱን ገዳይ የሚሆነው ምን አይነት እዚህ ላይ አስተያየት መስጠት አቅቶኝ ነው ዝም ያልኩት ሀቀኛ ለመምሰል ደግሞ ለማሜ ትከራከራለች ሰካራዎች ሁለት አንድ አይነት ጎዳና ስለሆኑ ነው አይቺም ልጆቿን ጥላ ለወንድ ብላ ነው ከዛ የመጣችው እንጂ እኮ ልትዝናና አይደለም የታወቀ ነው እዛ ወንድ ጠፍቶ ነው እዚህ የመጣችው ሁለቱም አንድ አይነት እኮ ተግባር ያላቸው ናቸው እንዴት ብላ ነው እንደዚህ አይነት ነገር እዚህ ሚዲያ ላይ ቁጭ ብላ ስታወራ ግን አታስጠላ ቁጭ ብላ ጎንደር እያለች በጎንደር ትነግድ የለ እንዴ የጎንደር ፍቅር እንደዚህ አናሏን ካዞረ ምን ነው ያን ቀን መጠጥ ቤቱን ትታይዳ እንኳን አዘዞን አልጎበኘች እንዴ ሲጀመር እሷ እንዴ ብዙ እኮ አለኮ ምን ነው ዛሬ ምን ነው እንዴ ብዙ አለኮ አይደል እንዴ ተናገረችው ኢትዮጵያ ያኔ ለሷ ምን እንደነበረች እናቃለን ኢትዮጵያን አገር ነች እንዴ እያለች እዛ ቱርክ በነበረችበት ሰዓት ኢትዮጵያን አሁን ዲም አፋን የምትከፍትበት ስትንደላቀቅና ስትሳደብ የነበረች አልነበረች እንዴ ምን ነው ተረሳ እንዴ አለኮ ሁሉም ነገር ስለዚህ ማን ነው እሷን አይዞሽ ባያላት ነው እንዴ ወይስ ሌላ ችግር አለባት እንዴት ነሽ ምን ሆንሽ አቅሙ ስለሌለሽ ነው እንደማሜ ለመዝናናት ምናምን ብላ እኔን ኮሶ ትናገረኛለች ሊያማ እንዴ እሷን አይደለም ከነቤተሰቧ የሚያዝናና አቅም ነው ያለሽ አንቺ ይሄ እኮ የታወቀ ነው ያንቺ ኑሮ የታየው እኔ ሙልጭ ያልኩ ዳህነን ችግር የለው ገብቶሻል ያንቺ ኑሮ የታይታው ነው እሷ አንቺ ቆይ አንዴ ከሊያ ጋር ተጣላሽ ሄሉ ትላንትና ማሜ ለምንድን ነው ከሊያ ጋር ማትገናኙት ደና ወሬ ይዘሽልን ትመጫለሽ አይነት ንግግር ተናገርኩ ያንን እንደብላ እናንተ ነው እንደምታገናኙ ምናምን ምንጭቅጭቅ ብላ ገብቶሻል እናንተም እኮ አቅሙ ቢኖራችሁ ኖሮ እዚህ መታችሁ የሷን አይነት ህይወት ትኖሩ ነበር ትራጩት ነበር የምቢራ አይነት ነገር ገብቶሻል እኔ ወንድ ላይ ለመውጣት ስል ለወንድ ብር ለመስጠትና ለወንድ ለማስከር ስል ልጄን ሰው ጋር ጥዬ እመጣለሁ አስበሽው
እሱ ያሳዝናል። ግን ስለ ዴዚ የተናገረችው ያችኛዋ ተናግራት ነው እንጂ መናገር አልፈለገችም ነበር። ያችኛዋ ናት የጀመረች። ስለማን ከተከራከረች ያቺ ብትናገራትም ዴዚ ነፍሰ ጡር ናታል። እንደ ነፍሰ ጡር ሰው ካወራሽ እንደ መጀመሪያ ውላድነት እንደ ያንግነቷ ካሰብሽ የእናትሽ ገዳይ ምክንያቱ አንቺ ነሽ ማለት ምን ማለት? ዴዚን አይደለም እኮ ያለቻት ያችኛዋን ነው ያለችው። ታዲያ ዴዚ ምንም ቢሆን የዚህ ምክንያት ምን እንደሆነ አይገባትም፣ አታውቅም። አዎ ግን ቢሆንም ምን አለ መሰለሽ እናውራ ገደላችኋት ማለት እዛ ግድያ ውስጥ መጀመሪያ ላይ ምን አለች መሰለሽ ዴዚ ከአሞራው ጋር ስለጀመረች አይደል? ይኸውልሽ መጀመሪያ ምን እንዳለች ታውቂያለሽ? የሞተች ጊዜ በቃ ስለዚህ ወጣ ማለት ነው። ስለዚህ ጉዳይ አታውሩ አናውራ አለች። ከዛ ያችኛዋ ሆን ብላ ነካቻት። ገብቶሻል? አዎ በጣም ብዙ ነው የተናገረቻት እና በጓደኛዋን በምናምን ማለት ነው። እና እችኛዋ ደግሞ መልስ ምት ዴዚ እንደውም አልጠራችም እናንተ ናችሁ ብላ ያቺ ወርቄ እነዚህ ሰዎች እዚህ ኬዝ ውስጥ የገቡት ዴዚ አሞራውን ስላፈቀረች ነው አይደል? አዎ እሱማ ሆነም ቀረም የዚህ ቤዚክ ጸብ ውስጥ መግባትም ሆነ የእናቷ ብስጭት ቤዚኩ ማን ነው? እነሱ እንደሚሉት ዴዚ ራይት? ትክክል። እነሱ እናንተን የገደላችሁት በሚለው ንግግር ውስጥ ዴዚ ምንም ነገር ተጽዕኖ ያደርስባትም ያደርስባታል። ግን ይኸውልሽ አሁን ላይ ይሄ ነገር እኛም ስናባብሰው ስንወቃቀስ ልጅቷ ሌላ ነገር እንዳትሆን ነው። እኔ ደግሞ ስለማሜል ደስታ ለምንድን ነው ደስ የማይላችሁ? ስለማሜል ነው ስለ ደስታ ላይ ከምታስቢ መጀመሪያ ፎከስ አድርጊ ስለ ሰው ህይወት ላይ ነው የምላት። ገብቶሻል? እሱ ትክክል። እሱ ላይ ችግር የለብኝም። ግን ማለት ነው ስለ ዴዚ እና ስለ አሌክስ በምንም ጉዳይ ማለት ነው ከሰው ጋር ራሱ ለመጣላት ባይወራ በጣም ደስተኛ ነኝ። ለምን ብትይ ማለት ነው ውስጤ በጣም ነው ያዘነው። አንደኛ እኔ እውነቱን ልንገርሽ ከዴዚ ይልቅ ለአሌክስ ነው ያዘንኩት። እግዚአብሔርን ሀቅ ነው የምነግርሽ። ዛሬ ስል ነበር። ለምን መሰለሽ ልጁን ገባሽ? እሱም የሚሳሳለት እናት አለው። እንደዚህ ይሆናል ብሎ አይደለም ይቅርታ ብሏል እኮ ገና የተጣሉ ጊዜ በሰፊ ሚዲያ ራይት። አዎ በቃ ከእንደገናም ተብሏል። ግን ማለት ነው እኛ ልጆች እናጠፋለን እና ቤተሰብ ይቅር ይልናል ማለት ነው በተለያየ ጊዜ ይናገራል። እሷ ታዲያ አኩርፌ እኖራለሁ ካለች ለዛውም ብቻዋን አይደለችም። ብዙ ልንገርሽ ስሟ ማን ነበረች? የሆነች ኤርትራዊ ልጅ በጣም የትግራይ ችግር አለባት። እውነት ለመናገር እኛ ጋር እንኳን ገብታ የነሱም ቮይስ የነሱ ምናምን ሁሉ ቀን እየመጣች የምትለቅ ልጅ ነበረች። አዎ በእነሱ ተነሳሽነት ነው ይሄን ነገር እምቢ ያለችው እናትየው። ታውቂያለሽ አይደል? ያኔ አዎ አሉ ከኋላዋ ብዙ አይነት ሰዎች አሉ፣ ግን አልጠቀሟትም። ጥላቻቸውን ሊያደርጉ የነበሩ ሊንዳ የምትባል እናትየው እንደዚህ ያለች እናትየው እያለች እየመጣች ወደ ዘር የወሰደችው እሷ ናት። የራሷ የዘር ችግር ስላለባት ድምጿን እያሰማች ያቺ እንደውም ዱባይ ያለችዋን አይደለም እትዩ ያ ዱባይ ያለች አንዳለች እያሰማች የበለጠ የምታሰድባት እሷ አልነበረች? በኋላ ላይ እኮ ተጣሉ እኮ በኋላ ላይ ተጣልቶ እኮ እንዳለ ዘረገፈች እኮ እንትኑ ያቺ እና ማለት ነው ምንድነው ሴትዮዋ ይኸውልሽ ሙቶ ቃሽ አርገን ግን ማለት በዚህ መሃል ልጁን የሚናገሩትና ማንኛውም ወዳጅ ከሆነ ልጅሽ እስከሚጀምር ድረስ ነው ምናምን ያልሽ ሀሳብ ሰጫለሽ ከሆነ በኋላ ምን እንዲሆኑ ነው ታዲያ ግግም የሚባል? ኢሮፕ ላይ በጣም ልጅ ሴት አፍቅራለሽ ነው ምን ልትሆኚ ነው? በቃ ተያት አልኳት አይደል? አዎ እኔ አመለካከቴ እንደዛ ነው። ግን ምን አለ መሰለሽ አሁን ላይ ሴትዮዋ ጥላቻ አለባት። በጥላቻዋ ምክንያት ወይ እንትን ብላ ከሞተች እነዚህ ልጆች ተጠያቂ አይደል? አሌክስ ደግሞ እንኳን ከተዋወቁ አሁን 8 ወር 9 ወር አመት ሊሞላቸው ነው። ወዲያውኑ ያለታውኑ እኮ እንደዚህ ሆና ብትሆን ኦኬ፣ አመት በኋላ ነው ኢትዮጵያም ሄዳ ምናምን ነገር ያረፈችው እንዴ? ነው እና ምንድነው መሰለሽ ገፈተራት ማን መቼ እንደሚሞት ታውቂያለሽ? ምን አገባንኛ? ነፍሷን በገነት ያኑሮ አያገባል። አዎ እሱ ትክክል። ግን ምን አለ መሰለሽ በዚህ ነገር ራሱ መጀመር አልነበረባቸው። ገባሽ? አሁን እንትናን ማን ነው ሊያን ያችኛዋን ነካቻት። ከዛ እሷ ደግሞ ወጣ እንደዚህ አይነት ነገር ተናገረች። ገባሽ? መልስ ነው ሲል አሁን ላይ ልጅቷ 6 ወር ነው አይደለም? እኔ አሁን የተናገረችኝ በዴዚ ላይ ነው
ወርቄ ወደ ሌላ አትውሰጁ። እኔ ማታ እንደቀልድ ለምን በማሚ ላይ እናውራ፣ ግን በዴዚ ላይ ማለት ነው እዛ ላይ ሂጂባት እሱ ላይ ከቻልሽ እንጂ በማሚ ላይ እንጂ ማለት ነው በዴዚ ላይ በዴዚና በአሌክስ ላይ ምንም ነገር አልናገርም። ለምን ብትይ አሌክስም እናት አለው ብዬ ስለማስብ እባካችሁ እውነት በጣም የጻፈውን ጽሁፍ ሳይ በእውነት በጣም ነው የተሰማኝና ማለት ነው። አሌክስ እናት ደግሞ እንዴት እናት ወጥተህ ትናገራለህ ብላ ያኔም ተናግራው ነበር። አሌክስ እንኳን ልትደግፈው እንደዚህ አይነት ነገር አላየሽም እንዴ? ልጅቷን እንደ ልጇ እንትን ተንከባክባ እንትን እንዴት አርጓ ሰማምሮ እንትን እንዳሏት እንዴ! በጣም ማሜ ላይ ሂዱበት፣ ችግር የለውም። ስለ ዴዚ አናወራ። አሁን ከማሜ ጋር ምንድነው? አንቺ እንደ ማሜ ያለውን አቅም ስለሌለሽ ነው ያለችሽ። ስለሌለሽ ነው ምንም እንትን ስለሌላችሁ ነው። ሁላችሁም ምኞታችሁ ነው ቢሆንልሽ አለች። እኔ ምኑ እንትን ማለት መበለቃቀጡ ነው። ልጅ ጥዬ ዘመጥቼ በየክለብ ለመሄድ እና ወንድ ፍለጋ ነው እንደ ሄለን ልጇን ትታ አዲስ አበባ ድረስ የምትመጣው። ያ ነው አቅም የሌላት እንደ ፊንገር ሾ ምን ሆነሽ ነው? ወንድ ከተፈለገ እኮ አጠገቧል። ምን ለወንድ ብላ ሀገር ለቃ እኮ አትመጣም። ይሄን ማወቅ አለብሽ። ሲጀመር ይሄ የራሳቸው ተግባር ነው፣ የራሷ ስነ ምግባር፣ የራሷ የኮስ ሜሎዲ ነው ራሱ ያልኩት። እንግዲህ በቀልድ አልነበረም ያልኩት። እኔ ላይ ሰበብ የምትፈልግ ሰው መሆኗን ፊቷን ይኸው እንዴት ተናዳ እየተመናጨቀች እንደመለሰች እንዴ! ሲጀመር እኮ እቺ አፍልታለች እኮ እቺ አንቺ ክብር ሰጥተሻት ነው ሄዱ። እቺ ክብር የሚሰጣት አይደለችም። እስቲ ዝም በይ። ቆይ አይ ወርቄ ዝም በይ። ልክ ናት እኮ ሄዱ። ቆይ ምን ታወሪያለሽ? እዚህ ጋር እኮ ምን ታወሪው ነገር አለ እንዴ? ወርቄ የመጣሽው እኮ ለጥብቅና ነው። ነገር ልታስቀይስ ነው። ሂጂበት አንቺ እንዴ! ምን አባቷ ሲጀመር እኔ እኮ የገረመኝ የዚች የኮሶ አፈላል ነው። ምን ወንድ ብላ ሄለን ልጇን ቤት እዛ ጥላ መታ ነው እንዴ አዲስ አበባ መታ የምትበለቃቀጠው? ይሄ እኮ የሄለን ተግባር አይደለም፣ የታወቀ እኮ ነው። እንዴ የእነሱ ተግባር ስለሌለሽ እኮ ነው እንደዚህ የሚያፈላት እና እንዲህ ኮሶ ከውስጧ የሚትለፈለፈው። እቺ እከካም ልቃሚ፣ አርፈሽ ተቀመጪ ኮሶ። እኔ አጠገብሽ ነው ያለሁት። እከካም ማታም ብስብስ እንዴ አይደለም እኮ የተናገረቻትን ማነች ከኩዊን ጋር ነው ትላለች። ከዴዚ አንቺ ነሽ የገደልሻት በቃ ብላለች እኮ። እንዴት ትገላለች? ልጅ እናትን እንዴት ትገላለች? ሲጀመር አይምሮዋን ለማበላሸት ፈልጋ ነው። ቺቺ ግማታም ደንቆሮ ብስብስ። አይ ክብር አይወድላትም። ሲጀመር እቺ ክብር ያላትም አይደለችም፣ ክብር አይወድላትም። እካካም ጥንባታም እንደ አቅም የለ። ምን ለወንድ ነው እንደ አቅም የምታጣው ሄለን? ለወንድ አሁን አቅም ተይዞ እዚህ የሚመጣ ደግሞ እንደ ደህና ነገር ስታወራና ስታደንቅ እንኳን አያፍሩም እንዴ እነዚህ? እሺ ሲያስጠሉ ቀፋፊ። አርፈሽ እዛው ምግብሽን እየወጣክሽ አጋሰስ ምግብሽን እየወጣክሽ እዛው የራስሽን እንትን በያውሪ እንጂ እዚህ ጋር በማይመለከትሽ ነገር ውስጥ በልጆች ውስጥ አትግቢ። በቃ ተዋደዋል፣ ሊወልዱ ነው፣ ምንም አይመለከትሽም። እናት ነፍሷ ይረፍ። በቃ ሞተች፣ የፈጣሪ ስራ ነው። ምንም አላረጓትም። ሁሉም ነገር በቃ በጊዜው ነው የሚሆነው አይደል እንዴ? ማን ይቀራል? አንቺ ማጋሰሷም አትቀሪም ከሞት እንኳን የዴዚና። ስለዚህ ለምንድን ነው ዙሪያ ጥምጥም ሄደሽ ሄለንን ለመናገር የምትፈልጊው? ሄለን ላንቺ አታንስም። እንኳን ላንቺ አይደለም ለሀገር የምትበቃ ነች። መልስ ግማታን ብስብስ እንዴ! አይ አንዳንዴ እኮ ዝም የሆነ እንትን ስትሰጫቸው እንትን ይላሉ። የሆነ መስመር የሚያልፉት ነገር አሉ እነኚህ ውርጋጦች። ማሜ ምንድን ናት? ገርዳሚ ደግሞ እሷ ሰው ነች እንዴ? ልቃሚ ሄሉ እንዴት ዋላችሁ? እንዴት ናችሁ? አሚኮ እንዴት ነሽ? ይኸውልሽ ሄሉ ይኸውልሽ ወርቄ ያቺኛዋ የምትላት ያቺኛዋ ያለቻት ስም አላት። ያቺኛዋ ደግሞ ብላት የጠራቻት እኮ በልጆቹ አትግቢ፣ አይመለከትሽም፣ ሟች ወቃሽ አትሁኚ፣ አንቺ አጋስስ ብላ ነው ያለቻት እንጂ መጥፎ ነገር አላለቻትም። ጓደኛዋ ላለቻት ቱቱ ደግሞ አስላስቀየመቻት ሊያ ኩዊን ሊያ ጋር ሄደች ልታስተዋውቅ። ያ መቀበላው ነውር አልነበረም። አሁን እንትና ማናት ልትገልጾ የነበረው የሚገርምሽ እንደውም የሆነ ሰው ሄለንን እንደዚህ ብለሽ ለምን አትናገሪያትም ሊያን ከምትናገሪያት ስትል ሄለን እኮ ጓደኛዬ ናት ምን አድርጋኝ ነው የምናገራት
ሊያ ኩዊን ሊያ አሁን እሷ ጋር ስለሷ እየተናገረች ነው። እና ከስር ምን ብሎ ጻፉላት? አንቺና እሷን ላግባ ቀያየም። አሁን እቺ ወርቅ ያገላለጿም ልክ አይደለም። ኩዊን ሊያ ጋር ሄደው ሄለን ስለምትፈሪያት ነው የማትናገሪያ ስትል፣ ሄለን እኮ ጓደኛዬ በምን ምክንያት ነው እኔ እንጃ አይገርምሽም? አትናገረኝ? አዎ ሊያን ስትሰድባት ነዋ። ሊያን ስትሰድባት እንደዛ እያሏት ነበረ። አሁን ሊያ ራሱ ይቺ ኩዊን ሊያ የተናገረቻት ሊያን በዘር አይደለም በምንም አይደለም፣ ታያቸው ልጆቹ ኑሯቸውን ይኑሩበት ከበፊትም ስላለቻት እችን ይዛ ዛሬ ስደነፋ ነበረ። አንድ ሁለተኛ ደግሞ አንቺና ማሚ የምታወዳድረው እንደው የሰማይና የምድርን ርቀት ያላችሁ መሆኑ በደንብ ለኢትዮጵያ ባግዳዳዊ ስምንተኛ ዜጋ ወይ ምንም እንዳልሆንን ቱሪዝም እንደሆንን ብታይ እኛ ሀገራችን ላይ ደልቶን ነው ብላ እኛ ላይ ነው እኮ እንትን የምትለው። ገብቶሻል? እኛ ለኢትዮጵያ መግባት አንችልማ፣ የተከለከልን ሰዎች ነን፣ ወንጀል አለብን፣ ምን አይሆንን ምናምን። ገብቶሻል? የሷ ምቾት ምግብ እየበሉ ቤት ውስጥ ዲኮር ሆኖ መቀመጥ ነው። ይሄ ነው ምቾት፣ ሌላ ምቾት አይደለም። አሁን የሱን ሳይሆን በምን ሂሳብ ነው አንቺና ማናት እቺ የአሜሪካኗ ልጅ በውድድር ውስጥ የማይመለከት ውስጥ ያስገባችሁ? ምክንያት የሆነ መናገር የፈለገችው ነገር አለ እንጂ ይሄንን መግለጽም ማሰብም አልነበረባትም። ዶማ ናት፣ በጣም ዶማ፣ ንግግር ማታክ። ትላንትና ከፊት ለፊት አይደለም ከጀርባዬ ረዱኝ እሷን የነካችሁት እያሱ እንኳን ለሷ ዋጋ እንደከፈልሽላት ማንም አልተናገረላትም። እንዳንቺ ማንም አልተናገረላትም። እስቲ ወንድ ሄዶ በቃ የመጨረሻ ደረጃ ላይ ደርሳለሁ እሷን የነካ እውነት መንግስት የለም ወይ እስክትይ ድረስ ነበረ። ይሄንን እንኳን ማሰብ ነበረባት። ልጅቷ ግን ወደኋላ የምታስብ ልጅም አይደለችም። አንድ ሁለተኛ ደግሞ የዴዚ እናት መንግስተ ሰማያት ያዋርሳት። ምንም የማይገናኝ ርዕስ እያገናኛችሁ የልጆቹን አይምሮ ቶርች ለማድረግ ብትፈልጉ ልጁም ቢሆን በማዕረግ ሰርፕራይዝ ብቲ፣ ቀለበት ብቲ፣ ቤተሰብ ማስተዋወቅ ብቲ፣ አንድ ሰው የማይፈልገውን ይሄንን አያደርግም። እያየን ነው። ወጣቶች ዛሬ ይገናኛሉ፣ አንድ ክፍል ይውላሉ። ላይክ እንደ ጂጂ ልጅና ፋኒ አንድ ቤት ይኖራል፣ ለቢዝነስ ይሰራል። ይሄ አይደለም የሚያደርገው። ልጁ ያደረገው በክብር ቀለበት አድርጎ ወርቅ አልብሶ እንደማንኛውም አድርጎ ነው በዚህ እድሜው ያደረገውና አንዳንዴ የማይናገሩት ባይናገሩ ጥሩ ነው። እንዲሁ አገላለጻቸውን አነጋገራቸውን ቢያስተካክሉ ጥሩ ነው። ሰውን ገሎ አያውቅም። ቀኑ ነው ሰው የሚገለው። እግዚአብሔር የጻፈለትን ነው የሚያልፈው። አንድ ሁለተኛ ነገር ደግሞ ማናት አሜሪካን ያለችው ልጅ እኮ ስትገልጫት ራሷን እኮ ነው የምትገልጹ። ሄዱ እግዚአብሔር ንግግር አሳሳቅ ይሄ ለምንድነው ለአራዳነት ርቀት አላት ላልሽው በትክክል በቃ እንዴት የሰው ልጅ እንደዚህ ይዘቅጣል ነው የምትዩ ስታያት። በቃ አሳሳቋ፣ ንግግሯ፣ ለዛዋ ኝኝኝኝ ስትል ይሄ በኢየሱስ እግዚአብሔር ልቦና ይስጣት። ብቻ ለልጆቿ ልቦና ይስጥ። የፉክክር ላይፍ በቃ የማያዛልቅ ጸሎት ለቅስፈት ነው። የማያዛልቀውን እዛ ሄዳ እዚህ መታ ምናምን የምታረገው ነገር አገላለጽሽ እኔ ለራሴ ይገርመኛል። የሆነ የእሷን ውጠሻት ሁሉ የምትኖሪ ነው የሚመስለው አንዳንዴና ሊያ በጣም ያጠፋችሁ። አይምሯ ብታሰራው የደነዘዘው ደግሞ አትማርም። በእውነት ትርፍ ሰዓት ብዙ ስላላት ነው ዩቲዩብ ላይ እና ቲክቶክ ላይ የምትቀመጠው። ኢትዮጵያ ላይ በጣም ብዙ የመማር እድል የተመቻቸበት አገር በሰፋበት ብዙ ነገር መስራት የሚቻልበት ላይ እዛኛው ሊያን ትነካለች፣ አንቺን ትነካለች፣ ቤታን ትነካለች፣ አንዱን ትነካለች። እግዚአብሔር ብቻ ይሁናት። አንዳንዴ ተፈለገችውን ትነካካ። እኔ ስለማሜ ትላንትና የተናገርኩት በእንደዚህ በጸብና እንደዚህ ፊቷን አጨማዶ እንደዚህ አንገሽግሾ እንዲህ የሆነ የምትናገርበት መንገድ አይደለም። እኔን ለመናገር ሰበብ ስትፈልግ እንደነበር ነው የሚያሳየው። ገብቶሻል? የወረደች መሆኗን እንጂ ነገር ዋጋ ለሽላታ ልኩ ስሚ ማህበርተኛዋ ተነካቻ። አንድ ማህበር እኮ ናቸው። እቺ ምግብ የዘጋት አይምሮዋን እቺ ምግብ እኮ ሲጀመር እኮ ሲበዛ አይምሮዋን የሚደፍነው ስትደነፋ ያቺ ስትሳደብ በጣም የዘቀጠ የወረደ ስድብ ነው። እንደ ሄለን አንድ ቃል ጣል አድርጎ ስለ አይደለም የምትተው ያቺ 24 ሰዓት በወረደ ነው። ማንነትሽን ነው የሚነካው፣ ውስጥሽን ነው የሚነካው። እሷን ፈርታ ካልሆነ በቀር ምንም የሚገናኝ ንግግር አይደለም የተናገረችው። ባለቤቷ አልተናገረችም፣ እህቶቿ አልተናገሩም።
እንደዛ አይገናኝም፣ የማይገናኝ አሁን ከአንቺ ጋር ንግግር ካላት ደግሞ እንደው ጸብ ካልፈለገች በቀር መጠየቅ ትችል ነበር። ፒስ ናችሁ፣ ምንም የተነካካ ነገር የላችሁ። በዛ ላይ እንዳንቺ ዋጋ እየከፈለላትም የለም። እንዳንቺ ከስንት መንጋጋ በእውነት ረስታው ካልሆነ በቀር ይሄ ተነስተውባት የነበሩ እነዚህ እንትኖች ዮርዳ የምትባለዋ ልጅ ባለጌዋ ምናምን ተነስተውባት አንቺ ነሽ የተቋቋምሽላት እንዴ? ግራ እስኪገባት ድረስ ማውራት እኮ ጠፍቶባት ነበር የዛን ሰዓት። የዛኔ በጾታ ምናምን ሴቶች ነካቹ ምናምን በሚባልበት ሰዓት ላይ ነገሮች የተቋቋምሽላት አንቺ ነሽ። ብቻ ማሰቢያዋን እንትን ብትል ጥሩ ነው። እንትና ማናት አነጋገሯ ልክ አልነበረም። ወርቄ ደግሞ ከሌላ ሰው ጋር እንዳታነካካሽ ወርቄን ረን የምታረገኝ ነው። ራን ማረግ ሳይሆን ሄሉን ይኸውልሽ ቤትሽ መጣ ያልሆነ ያቺማ እንዲህ ብላት ያቺ ያለ ቱቱን አስገብታ አስለፍልፋታለች። ስለዚህ ጸበኛ ስለሆኑ ማናት ቱቱ ወዳጇ ናት። ኤሊያው ወዳጅ አለች አይደለ? ልጅ ያዢ አንድ ምስኪን መልካም ቆንጅዬ ልጅ እሷ ጋር ጸበኛ ናቸው። ሊያጋ ገብታለች እና ጓደኛዋን አስገባች ምናምን ስትል ነበር። እኛ ስለ ቱቷም ስለ ጉቷም ማያገባንም፣ ግን እዚህ ጋር ቀይ መስመር አልፋ ሄለንን የመናገር መብት ኮሶ ሲጀመር ጭንቅላትም የላት መብትም የላትም። በጣም በራሷ ማፈር አለባትና በጣም አፍልታለች። በጣም ፈልታሻል። እንደዚህ ያለው ትያለሽ ማሴንጀር እንኳን ይሰራል መላክ ትችያለሽ። እንደገና በቲክቶክም ላኪልኝ ዩዘር ላኪልኝ በቲክቶክ ሲጀመር ሄሉዬ ያኔ እንደዛ ሲነሳባት እቺ ሴትዮ ቅጣት ብታገኝ ኖሮ ዛሬ እንደዚህ አታፈላም ነበር። ህዝብ በቆመላት አንቺ በቆምሽላት ሰዓት እንደገና ጥጋብ ቀነዘራትና አለዋ ላይ ኮሶ ሲንተከተክ አንቺ ላይ ለመላፈጥ ትፈልጋለች። እቺ ንፍጣ ሄሉ ቴንኪው ስላስገባሽ። ይሰማል? ግቢ። እንዴት ነሽ? እንዴት ነሽ? ግቢ። ታውቂያለሽ እንዴት እንደምወድሽ። ቴንኪው ቆንጆ። እግዚአብሔር ይመስገን ሰላም ነው። አይ እኔ ትንሽ አስተያየት ልሰጥ ነው። ሄልዬ አንቺ በጣም ጥሩ ልጅ ጎበዝ ልጅ ነሽ። የምትሰሪውን የምታቂ ልጅ ስለሆነሽ ዛሬ እኔ ሊያ የተናገረችውንም ሰምቻለሁኝ። ጥሩ መስመር ላይ ናቸው አንቺና ሊያ ያላችሁትና ይሄ እየገባ ሰውን ለማጣላት የሚያደርገው ነገር በጣም ያሳዝነኛል። ማለት ሚዲያው ላይ እንደው እርስ በርስ ተጠላልተን እንደዚህ ሰው እያጣላ ለምን ይኖራል ብዬ አስባለሁኝ። ምክንያቱም የሚፈጠር እንግዲህ አንድ እናት እየሞተች እያየናት ነው። እኔ ሌላ ነገር ውስጥ መግባት አልፈልግም። የትኛውም ዘር መንግስተ ሰማያት አያስገባም። ግን ሊያ የተናገረችው ስለ ሄለን ብዙ ምን መጥፎ ነገር አልሰማሁም። ማሜን የማግኘት መብቷ ነው እና ለምንድን ነው እዚህ ጋር መታችሁ ሄሊንና ሊያን ለማጣላት የምትሞክሩት? ኢትዮጵያዊንን ሁላችንም ለማጣላት የምትሞክሩት አትበይ። መጀመሪያ እኮ ይኸውልሽ እንደ ገርዳሜ መሆን ስላልቻልሽ ነው ማለት ምን ማለት ነው? እሷ ወንድ ፍለጋ ሄለን ግዴታ አዲስ አበባ ኢትዮጵያ ድረስ መምጣት አለባት እንዴ? እዚህ መታችሁ ልታጣሉ የምትዩ ነገር ሲጀመር ኮሶ ካልተጣላችሁ ሰው አለ እንዴ? አንቺ እዚህ ጋር መተሽ ጥብቅና የምትቆሚላት ሄለን እኮ እዚህ ጋር ሳትነካ አትናገርም። እኛ አይደለንም እዚህ ጋር መተን እኮ እንትን ያልነው አይደል እንዴ? አይ ምን ለማለት ፈልገሽ ነው አንቺ ራስሽ? እዚህ ጋር እኮ ሳትናገራት አይደለም ሄለን እዚህ ጋር የተናገረችው አይደል? ሄለን ሳይነኳት አትነካም ሰውን። አይ ልታቀሳስሩ ነው ምናምን የምትይው፣ እኛ የምናቀሳስረው ነገር ሳይሆን ራሷ ኮሶ የምታረገው ነገር ነው የተናገርነው። ገባሽ? ልታጣሉ ልታቀሳስሩ አትበይ መተሽ እዚህ ጋር ደግሞ አንቺ አይባልም። ገባሽ? መጀመሪያ አዳምጪ። እሺ አዳምጪ፣ ከማውራትሽ በፊት አዳምጪ። ይቅርታ። እሺ አዎ አይባልማ፣ ሳትነካ አትልም። እሺ እኔ ስለ ሄሊን አይደለም እዚህ ጋር ኖ እዚህ ጋር የኮሶ ተላላኪዎች የኮሶ በጎች እየመጣችሁ የምጽፉት ነገር የእሷን ተግባር ያላችሁ ናችሁና ተቆጠቡ። ምድረ ልቃሚዎች ሄለን አንድ ነገር ሳትነካ መታ እዚህ ጋር የምትናገረው ነገር የላትም። አስተውላን የምትራመደው ሄለን ምግብ አይምሮዋን አልዘጋትም። ገባሽ? ስለዚህ ከመናገርሽ በፊት መጀመሪያ አስቢ ነው የምልሽ እህት፣ አስበሽ ተናገሪ።
እሺ ይቅርታ አልኩሽ ማለት ነው። የማንም ልቅምቅም የሰው ልክ አያውቅም። ዝም ብለሽ እንትን አትበያት፣ ዘርጥጪ። ማንነቴን አታውቂም። እኔ ያናገርኩት በስነ ስርዓት ነው። በስርዓት ተናገሪ። ማሜ ኢትዮጵያ ብትሄድ ብትዝናና በፕላኗ ነው። ሄለን ትናገራት፣ ክፍሏ ስለሆነ ሄሊ ትክክል ነች። ሌላው ሴት ግን አሁን ሊያ እንዲህ አለች፣ ማሜ እንዲህ አለች፣ እንትና እንዲህ አለች ትሉና እንደገና የዴዚን እናት መሞት ልቅምቅም ላልሽው ደግሞ አንቺም እኛን አታውቂም። ስለዚህ ልቅምቅም አይደለንም ያልነው። ሄለን ለምን ተነካች? ኮሶ ምን ነው አፈላች? ለምን ይሄን ያህል ወጥ ረገጠች ነው የተባልሽው እንጂ ልናጣላ አይደለም እዚህ ጋር የገባ ነው። አይ ያኔ እንደዛ ህዝብ በተነሳበት ሰዓት ሄለን ናት የቆመችላት እኮ። ይሄን ማወቅ አለብሽ። ህዝብ ተነስቶባት በብልግኗ የሰውን ቤት ስታማስል ብዙዎቹን ስታባላ የነበረችው ኮሶ ናት አይደል እንዴ? ተነስቶ የዛን ጊዜ ህዝብ ተነስቶባት እቺ ልጅ መቀጣት አለባት ሲባል ኖ ልጅ አላት ቆይ እስቲ ብለን እኔም ጭምር ማለት ነው። እኔ ሲጀመር ፎሎዊም አይደለችም እና ምን ለማለት ፈልጌ ነው፣ እቺ መተሽ ጥብቅና ቆመሽ እዚህ ጋር መናገር የለብሽም። አንድ ከተናገርሽ በስነ ስርዓት ተናገርሽ፣ ውጪ እናት ለስድብ አይደለም የሚመጣሽ። እዚህ ጋር አይ የምትናገሪው ተናገርሽ መውጣት ነው አለቀ። እኛ ለምን ሄለንን ተናገረሽ ነው፣ ስለሌላው አያገባንም። ትላንትና ነው የመጣው፣ ስለሌላው አያገባንም። ስለ ትላንት ስለ ዛሬ የጠየቀሽ የለምና ሄለንን ለምን ተናገረሽ ነው በቃ አለቀ። መናገር የለባትም ገባሽ? እኔ ልወጣ እችላለሁ። ምክንያቱም ሄለን አልነካቻትም፣ እሷን አልተናገረችም። እቺ ሴትዮ አረፈች። አዳምጪ መጀመሪያ ሚውት አድርገሽ። እቺ ሴትዮ አረፈች፣ ፈጣሪ ነፍሷን ይማር። ልጅቷን ግን ሞራሏን ለምን ትነካለች? እናትሽን አንቺ ነሽ የገደልሻት የማለት እንደ ኃጢያት እኮ ነው። ሲጀመር ህሊና ቢኖራት እንዲህ አትልም ነበር። ሊንኩያን ሲጀመር አስተዋይ ናት። ዝም ብላ እሷን ብትናገራት በፊት ለፊት ስሟን ጠርታ ነው መናገር እንጂ እዚህ ጋር የእናትሽ ገዳይ ነሽ ማለት የለባትም። ቀጥላ ደግሞ ሄለንን ማንም እንደ ገርዳሜ መሆን ስለማይችል ነው። ምን ወንድ ፍለጋ ነው እንዴ ኢትዮጵያ የሚመጣው? ይሄ እኮ ነውር ነው። እንደዚህ አይነት ተግባር ለማንም አይጠቅምም ነው የምልሽ። ለማንኛውም ቆንጆ ለምሳሌ ይቺ ልጅ ህይወቷ አለፈ። አንቺም ስሜት አለሽ፣ የእናትነት ስሜት፣ እኔም ስሜት አለኝ። ሁሉም የሚያወጣው ሀዘኑን የሚያወጣበት መልክ አለ። ስለዚህ አሁን ሰው ሀዘን ላይ ነው፣ ንዴት ላይ ነው ያለው። ሁላችንም ማሰብ ያለብን ልጇን ነው። ግን ስለ እናቷ አሁን ሊያም የተናገረችው በእናትነት መልክ ነው እንጂ በነገር መልክ አይደለም። የእሷንም ስሜት አንደርስታንድ ማድረግ አለብን፣ ያንቺንም ስሜት አንደርስታንድ ማድረግ አለብን። ምንድነው በእናትነት መልክ የተናገረችው? ምንድነው የተናገረችው? አሁን ለምሳሌ እንደ አዲስ አበባ ዝናብ ይመስል ኝኝኝኝኝኝኝ ስትል ልጁ ላይ ልጅቷን ዴዚና ልጁ ከተገናኙ ጀምራ የጠመደችው ልጅ አይደለች እንዴ ሊያ ማለት? እኛም እኮ ሊያን እንወዳታለን እናከብራታለን። በጣም በምትኖረው ላይፎ በጣም ደስተኛ ነን። ኢትዮጵያን በምታስተዋውቀው አገላለጿ በጣም ነው የምናከብራት። ግን ልጁ ላይ ያለ ተጠቅጥግ ነው። ማን አባቷ ስለሆነች ነው እናከብራታለን፣ እንወዳታለን። እናቷ ትነፋ ከፈለገች። ማን ስለሆነ ነው እንደዚህ ቅሽብልብል ቋንቋ የምትጠቀሙላት? ፎር ዋት እንዴ አልኩኝ እኮ ሃይ መታቆጪ ራሷ ጠበቃ ናት እኮ። እኛ እያልን ያለ ነው መስመር አልፋ ሄለንን እንዴት እንደዚህ አይነት የነሱን ተግባር ትመድባታለች ነው። እኔ እኮ ያናደደኝ ያ ነው እንጂ ሌላ አይደለም። ያቺ ደግሞ ማናት ገርዳሜ ባህሪዋ ነው፣ እኛ ያገባንም። እከክ ልቃሚ የሷን ተግባር ሄለን ላይ የለም። በቃ አለቀ። ለምን ተናገረቻት ነው እኔም የተናደድኩት እንጂ እኮ ስለማንም ምን የማንንም ስም እያነሳች አንዴ የምትኖረው ኮሶ እኮ ስራዋ ነው፣ የታወቀ ነው። ግን መሆን ስለማትቺ ነው የሚለው ነገር በምን አወቀቻት ነው ሄለንን መሆን ስለማትቺ። ኦኬ መሆን ስለማትችል አይ ወንዳታ ወንድ ፍለጋ ኢትዮጵያ ድረስ ትመጣለች። በዘሯም በምኗም የለም፣ በስራዋም በተግባሯም የለምና ምንድነው ተቆጠቢ ነው እኛ እያለን ያለ ነው እንጂ እያሽቃበጥን ወይ ያጣላን አይደለም። ለምን ትናገራለች የማይሆን ነገር ነው አለቀ። ጋይስ እዚህ ጋር ኮሜንት የምትጽፉ የሷ በጎች የሷ እንትኖች እኔ ቦታ አልሰጣችሁም በነገራችሁ ላይ እና ምንድነው በጣም አፍልታለች። በቃ ተቆጠቢ፣ በጣም ተቆጠቢ። መስመር አልፈሽ ወደ ሄለን መምጣት ሲጀመር የለብሽም፣ አትመጥንሽም ሄለን። እና አርፈሽ እዛው ምግብሽን እያግበሰበሽ የሌሎቹን ስም እያነሳሽ እንደለመድሽው ኑሮሽን ኑሪ። አለቅ። የእናንተ ተግባር የላትም ሄለን። አለቅ። ማወቅ አለብሽ። ታመሚ ሲላት እኮ ነው በቃ ተረጋግተሽ ልጅሽን አታሳድጊ ሲላት ታመሚ እበጂ ሲላት ነው እንጂ አርፋ ዝም ብላ
የምትፈልገውን እያወራች የምትፈልገውን ነገር ማድረግ የምትለውን ተከባብራ ከማንም ጋር ከሄለን ጋር ደግሞ የነበራትን ፍቅር የነበራትን ሁኔታ ያረገችላት ዋጋ አስባ ዝም ብላ ብትኖር ጥሩ ነበረ። ከማይወዳደር ሰው ጋር ታወዳድራለች። ከሆዴ ጋር ብታወዳድራት አሻላትም። ሆዴ እኮ የዛችኛዋ መንታ ማለት ነው። ወንዱ ማሜ ማለት ነው። የማይወዳደር አወዳድራ የዚህን ያህል ዋጋ የምትከፍልበት የማይመለከታት እኮ እንዴ! እኛም እኮ እሱን ነው እኮ እያልን ያለ ነው እንዴ! እዚህ ጋር መታችሁ እሷን አታውቂም፣ እሷ እንዲህ አላለችሽም ሳትል ሄለን መታ እዚህ ጋር እኮ አትልም። ምን አገባት? ሳትነካ አትናገርም ሄለን። በራሷ የመጣው ንግግር ነው እዚህ ጋር ለምን እንዲሆነ ብላ ለምን በቃ የሆነ ነገር እንትን ሳትል ሄለን ዝም ብላ መታ እዚህ ጋር አታወራም። እና ምንድነው ካሁን በፊትስ እሷ አይደለች እንዴ ከማንም በላይ ለሷ ስትናገር ነው? አንድ ነገር ልጠይቃችሁ። ይሄ ልጅ ራሱ በእድሜ እንኳን ይመጣጠናሉ ከእንትና ጋር ከማሜ ጋር ምን አይነት ያልኖረችውን ህይወት በእድሜ ቢያንስ በ3 ዓመትና በ4 ዓመት የሚበልጥ ወንድን ለማሳደድ እንዲህ ነው የሚባለው እንደዚህ አይባልም እያለ ትቆሸባብለዋለች። ገብቶቻል? እንደዚህ አይነት ህፃን ልጅ አሁን ፖሎ ማለት ይሄ ነው። ፖሎ እዚህ ራይት ይሄ ነው የሁለት 3 ሰዎች ህይወትን ኃላፊነት የሚሰጠው እሷና 2 ልጆች ለራሱም ገና ማደግ የሚፈልግ መነጽሩንም ኮፍያውንም ይዛለት ሄደችው እሷ ናት እንዴ። እኛ እኮ ለምን ተግማሙ አይደለም ይግማሙ ምን አገባን እኛ። ግን እሷን ማከል ስለማቺ ነው የሚለው ነገር አይወክላትም። ሰንሰለት ገና ለገና ሰንሰለትና ምናምን የሚያሳድድ ህፃን ልጅ አዎ ገና ጡጦ ጠብቶ ያላደገ እዛው ታሳድገውና እዛው ትግማማ። ግን እኛ ለምን እሷን ማደርሱ ማትችሉ የሚለው ነገር ነው። እኔ አሁን ራሴን ያሳመመኝ ለምንድን ነው እንዲህ የሚባለው? ለእንደዚህ አይነት ጩጬ ገና ያላደገ ተብሎ አገር ተለቆ ልጆች ተትቶ መበላቀጥ ጉራ ነው እንዴ? ስም ነው እንዴ? ያሳፍራል እኮ እንደው በጣም ነው አንገት የሚያስደፋው። ሃይ ይሄ ተግባር ሆኖ ነው እንዴ? አገር አስተዳደረች ወይስ ራሷን በሌላ ስም አስጠራች? ምንድነው? ምን ከህፃን ጋር መግማማት እኮ ራስ ማስጠራት አይደለም፣ ራስን ማዋረድ ነው። ለልጆች ራሱ ነገር ለልጆቿ ስም ራሱ ምን አይነት ለቤተሰቧ ራሱ ግማታን ብስብስ እና ኮሶ አርፈሽ ተቀመጪ፣ ቦታሽን ወቂ ነው የምልሽ። አዎ ሌሎቹ ቀጥሉ። በዚህ እድሜ ራሱ እኮ ኮሪያ ላይ ሚስት ነበረችው። ከኮሪያዊ የወለደችው አንድ ልጅ እኮ አለው። ፖሎ ማለት ታውቃላችሁ? ኮሪያ ነበረ ይሄ ልጁ። ያ አንድ የኮሪያ ልጅ እኮ አለ ከኮሪያ የወለደው። ሄሉዬ ወሳ እንዴት ነው? ሁሉ አማን አሾይን። እኔ እንዴት እንደምወድሽ ታውቂያለሽ? አላውቅም። አታውቂም? እኔም እንጃ። እሺ እንተዋወቅ። ኧረ ሄሉዬ በጣም ነው የምወድሽ የምር። ያ ቴንክ እና ምንድነው አጀንዳው? ልሂድበት ንገሪኝ እናት። ማሜና ሊያኮሶን ሄድባቸው ርገጣቸው። ኧረ እኔ መርገጥ አልወድም። እንደው የሆነ ሐሳብ መስጠት ከሆነ እንሂድ። ያ አዎ እንደ ሐሳብ ነው እንጂ መርገጥ እኔ ብዙ አልወድም። ያለን ስጥ ያው አንቺ እነሱ ጋር እንትን አታረጊም። እኔ ባይዘው እኔ ደስ የምትይ ለምን መሰለሽ? ብዙ አመት ስደስ ልቆይሽ እኔ ጋር ደስ የምነን ምንድን ከዚህ ንፍጣ 4 ቢራ ላንተ እያሳዩ ነበረ። ከድንበር ላይ ማውጣት እከካ ሂድ ሚኪያጅ። Hi Haley, እንዴት ነሽ? What's up ሚኪ? What's up? How you doing? I know you're fine. ይሁን ቲክቶክሽ ፕራይቬሲ ነው። ለዛ ማንም ሰው ገስት አንቺን ማስገባት አይችልም። ሂጂና ፕራይቬሲውን አስተካክሊ። ሚኪ ቀጥል። ይቅርታ ያው ሄሊ የትናንት ማለት ያ ሚኪ ግባ። የሆነ ሰው ሊያወራ ፈልጓል። አይ ቲንክ ኔትወርካችሁ እያጣጣችሁ ነው መሰለኝ፣ እንትን እያደረጋችሁ ነው። ድምጽ በቅሩ ምናምን እንደዛ ነው። ኦኬ እኔ ሳወራ ማንም ሰው እንዳያወራ አትሊስት
አንድ ደቂቃ ብቻ ስጡኝ። አብሽር። ሄሊየን በጣም መወዳት ማከብራት እህቴ ነች። ትላንትና በሻርክ አከታትዬ ብጋብዛትም ባለቀ ሰዓት ላይ ኔትወርክ ተቋርጦ እንዳታሸንፍ ሆኗል። ግን ሻርኮቹን በሙሉ ልኬ አምባዛ የሚባለው ላይ ልደርስ ስል ነው የተቋረጥኩት። ታስታውሻለሽ አይደል? ያ ቴንክ ዩ። ጃፒ የአገሬ ልጅ ነው፣ የጀርመን ልጅ ነው እና ደግሞ አምባዛው ሲያድር እኮ አንበሳ ይሆናል። ይሄን ታውቃለህ እኮ። አረገዋለሁ አልኩሽ እኮ ባለፈው ጽፌልሻለሁ። ሄሊ ባይዘዌይ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ባይዘዌይ ከምሬ ነው የምልሽ። አሁን እንደዚህ ቁጭ ብዬ ሳወራሽ ባለፈው አንበሳ ወርድ ብለሽኝ ታስታውሻለሽ? ፔፓል ልከሽልኝ ነበር ታስታውሻለሽ? ከሚበላ ፔፓል ለማትልኝ አይደለም እንትን ቲክቶክ የአንበሳውን ከሚበላብሽ ለምን በፔፓል አልክም አልክ? እዚሁ እያየህ ላክንልህ፣ እዚሁ ላክንልህ። አዎ ያላኩብሽ ምክንያት ደግሞ የኔ በጣም ከጀርባ ያሉ ጠላቶች ብዙ ተቃራኒ ለሷ ከላክ ችግር ይፈጠራል ብለው ስላሉ ልክ እንዳንቺ ባይ ዘ ዌይ ስም አልጠራም። የተከሰስሽበት ያ ፐርሰን እኔ ቤት ውስጥ ነበር። እሺ የኔ ሬስቶራንትን ታውቂዋለሽ፣ ኤርታሌ ሬስቶራንት። ስለዚህ ብዙ ማውራት አያስፈልግም፣ ስም አንጠራም። ኦኬ። እና ልልክልሽ ብዬ ፈልጌ ለሷ ከላክላት የኔን የልጆቼን እናት ኤክሶቼን ሳይሆን 2 ኤክስ ሳይሆን 1 ኤክስ ችግር እንደሚያመጣ ስለታወቀው ባካፕ አረኩኝ። ሰዎች አውሩ ቆይ ስሚኝ፣ እሱና ያንተ ፔፓል እኮ ዘመነ ቂንቂን ነው እኮ በጣም አቋልኩሽ። ለመሰለሽ ብዙ ወደኋላ ባካፕ ያረኩበትን ልነግርሽ እኮ ነው። ይሄ የሰለሞንን ነገርኩሽ። ኢትዮ ስታር ሬስቶራንት ስቶክሆልም የኔ ወንድም ነው አልኩሽ። ከዛ ኦስሎን አረኩት። ከዛ ኤርታሌ ሬስቶራንት ልክ እስቲላክ ተብሎ ሲባል ብዙ ነገሮች የተገናኘ ነገር ሲሆን ጊዜ አንቺን የሚያጠቃ ስለሆነ ተውኩት። እኔን የሚያጠቃ አንቺን የሚያጠቃ ያው አየነው። አሁን ጥቃት ይድረስብኝ ልቀቅ። ትላንትና እኮ አልኩሽ እኮ ስንት ሻርክ ላኩኝ። ሚኪ ቦስ እያልሽ ስትይ አልነበረም እንዴ? ያ ሲያድር ደግሞ አንበሳ ብለናል። እሱንም ልቀቅና እሱን አንበሳ አይደለም እኮ አሁን ያለፈውን ነገር እኮ ነው የማወራሽ ኤልዬ። ኦኬ የነበረው ለምንድነው ለእሷ ያላረከው በሚለው ነው። እና ታዲያ ከ7 በላይ ሻርክ ነው የተላከው አይደለ? ሌላ አንቺ ነገር ትናንትና አይደለም አልቆጠኩም፣ አላየሽውም? ከ7 በላይ ሻርክ አይደለም የተላከው? ሚኪ ወይ የዚህ ሁላ ሀብት ባለቤት ሻርክ ይቆጥራል? ታዩ ሻርክ መሆኑ አይደለም። ይሄንንም እኮ ቀለል አድርጌ ነው ያልኩት እኮ ለአደጋው ስትል ይገባል። ዋትስአፕሽን አንብበሽዋል ያልኩሽን? አላነበሽውም ዋትስአፕሽን? ኖ ኦኬ። ደን ዋትስአፕሽን ይውና ተመልከቿ። ስራ ምንድን ትላንት ያልሽው? ስራ አልሰራም እዚህ ላይም እንዳልቀመጥ አድርገውኛል አልሽ። ከዛ ዊ ላቭ ዩ ብዬ ላኩልሽ። ያ እሱን አያቸል። ከዛ በእጅሽ ደረትሽን ነክሽና ቴንክ ዩ አልሽ አይደለም? ስለዚህ አሁንም ቢሆን ነግርሻለሁ ሄሊዬ፣ በተጋጋለበት ቦታ ላይ እጄን አንስቼ ማሳይ ሰው አይደለሁም። በወደቅሽበት ሰዓት ላይ ደግሞ ወድቃለች ብዬ ምላ አይደለም። ጃፒ የጀርመን ልጅ ነው አይደለም? ትላንትና ሙሉ ሌሊት አብሬሽ የተከታተልኩት ከአንቺ ጋር። ግን ከጃፒ ጋር አይደለም የነበርኩት፣ ወይም ደግሞ ከሆዴ ጋር አልነበረም የነበርኩ፣ ከአንቺ ጋር ነበርኩኝ። ታሪዬም ቴንኪው። እሺ እና ኢንግማር ዊ ላቭ ዩ ይኸውልሽ አንድ ነገር ልንገርሽ፣ የአንበሳ ጉዳይ አይደለም። አንበሳ አይደለም ይኸውልሽ፣ አንበሳ ገቢ ከ6 ኪሎ አምተን እናመጣልሻል እጅሽ ላይ። ኦኬ አቅም የለውም ብለሽ እንዳታስቢ ግቢና ፕሮፋይሌን ተመልከቺ። ከዛ ሌሎቹም ይነግሩሻል።
አሁን የምነግርሽ ግን እንወድሻለን። በቃ ከአንበሳ በላይ ወይራ አንበሳ እኮ እንስሳ ነው አይደል? እኛ ሰው ነን። ኦኬ ያ የተባለው የከሰይ ሰው እኮ እኛ ቤት ነበር። እስቲ ዩኒቨርስ አድርጉት ፍቅራችሁ እናረጋዋለን። ይልዬ ትሙት እናረጋዋለን። አሁን ጫት ስለምትቀሚ ምናምን ሳይሆን እነግርሻለሁ። ጫት ማስቲካ ነው ወይስ ጫት የምታኝኪው ወይስ ድርቆሽ ነው ያኝክሻልሽው? እናንተ ሰዎች ግን አይ ሲሪየስ ገምር። እኔ አሁን አንድ ነገር ልንገርሽ ሄሊዬ፣ በጣም ነው የምንወድሽ። እኔ አክቹሊ ዋትስአፕ ላይ ተመልከችው፣ በጣም ነው የምወድሽ ስልሽ በጣም ስልሽ ኖርማል በጣም አይደለም ኦቨር በጣም ቴንክ ዩ ነገሮች ቢመጡ ራሱ ኦኬ ጠበቃዎች ድረስ ቢደርሱ ያንን ከቨር ለማድረግ እኔ አም ስታንዲንግ ኔክስት ቱ ዩ። የእውነት ሄለን ትሙት እግዚአብሔር ምስክሬ። ግን ወሬ አይደለም ይሄ እንዲህ ብሏል ገገሌ እንደዚህ ብሏል። ዮኒ ማኛ የኔ ጓደኛ አብሮ የሰፈሬ ልጅ ነው ጓደኛዬ ነው። ግን እሱ ስላል አንቺ ጋር ግን አም ኔክስት ቱ ዩ። በቃ ለምን የምታወሪው የምትናገሪው ነገር በጣም ስለሚያስደስተኝ አም ስታንዲንግ ኔክስት ቱ ዩ ሄሊ። ከምሬ ነው የምልሽ። ማንም ያስገደኝ የለም። ማንም ሄለን ታውቃታለህ? አላውቃትም። አይተሽን ታውቂያለሽ? ኦስሎ መጥቼ አታውቂም? እኔ ስዊድን ነበርኩኝ ስቶክሆልም፣ የወንድሜ ሬስቶራንት ኢትዮ ስታር ኦስሎ መጥቼ አላውቅም። ግን ኤቭሪ ዴይ አንቺ ስቶሪ እየሰማው ስለሆነ በጣም ኢንጆይ ስለማድረግ ትላንትና አልኩሽ እኮ ወደ 7 ሻርክ የተቀየረው ለአንቺ የመጣልሽ ዘመዴ ነሽ እኮ ንገሪኛ። እሺ ዘመዴ ነሽ። እኔ አሳልሽ ሆነ ታውቃለህ። ይሄን ያልባላቶን ሻርኩን በጣም ደጋግመ ቆጠር። አዎ ሻርክ ለመሰልሽ ከባህር ስለወጣው ነው። እኔም የሻርክ ተራ አዎ አንበሳም ሆኖ ከጫካ ተታኩሼ ከመጣው ኦኬ። እኔ መጣሁት ከባህር ስለሆነ ልክ እንዳንቺ በመርከብ ያለፍኩ ነኝ። የሆነ ወንድሜን አስታውሰኝ ነው የሳኩት። እግዚአብሔር እዳተረው ያደርግና ደጋግሞ ነው እንድታስታውስ የሚያደርግ። አልኩሽ እኮ ሰው እኮ ጠየቀኝ፣ አንቺ ከዘጋሽ በኋላ ለምንድን ነው ማይኮ ሻርክ የላከው አለች። 5 ጊዜ 6 ጊዜ ለምን ነው ሻርክ የምትልከው? ሌላ ነገር እኮ አለ፣ አንበሳ አለ፣ ዛፍ አለ፣ ልብ አለ አሉኝ። አይ እንድታስታውሰው እሷም የመጣችው በመርከብ ነው፣ እኔም በመርከብ ነው። መርከቧ ተሰብሮ እኔ ጀርመን ቀረው፣ እሷ ኖርዌይ ቀረች። ለዛ ለማለት ነው እንጂ ለአንበሳ አንሻ አይደለም ሄሊዬ። አይ ስወር ቱ ጋድ አንበሳ ወርድ ካልሽኝ አይ ካን ዱ ኢት ራይት ናው። ግን ኦል ዘ ታይም አይ ዊል ሰፖርት ዩ። ከምሬ ነው የምልሽ ሄሊ። ካልክ እኔ ብለኸኝ አይደለም ሳትል አድርግ ነው የምለውና አድርገውና። ግን ቴንክ ዩ ቦስ። አይ ነው ችግር የለውም። አንበሳ ወርድና ከዚህ ጥፋልኝ ከዚህ በኋላ ላይም ካልሽኝ ለምን ትጠፋል? እንትን ነው ለመፈራረሚያ የመጀመሪያ አንበሳ ወርድና ከዚህ በኋላ ላይም ካልሽኝ እሺ። በየጊዜው ግን ሻርኩን አስታውሰኝ ካልሽኝ ግን ከአንበሳ በበለጠ እስከ መጨረሻው ድረስ ከጎንሽ ሆኜ ሻርኩን ላውርድ። ናይ ዛሬ አንበሳውን የመጣንበትን አመጣጥ ለማስታወስ መርከብ ደግሞ እንዳለ እነግራለሁ፣ እልክላለሁ ፎቶ። የምን መርከብ አለ እኮ ጊፍት አለ፣ ማት ጊፍት እኮ አለ። ቦስ ትላንትና ጠየቀ፣ መርከቦቹን ትልካለህ። አሁን አንበሳ ይኸውልሽ፣ ቦስ ትላንትና ጠየቀ። ማን ነው ማይክ ቦስ ብሎ ጠየቀሽ እኮ እንትና ማን ነው ስሙ? ሆዴ ማይክ ቦስ። ገና ጌሙ ሲጀምር እኮ ባንተ ነበርኩ እያሸነፍኩ የነበረው አነበራው። መጨረሻ ላይ ተቆራረጠና ልታሸንፍ ስትይ ስታክ አርጎ የኔ ሻርክ ሌት ሆኖ ገባና አሸንፍ ነበር አልሽው። ያ አለልሽ የፈለኩት እንትና ማን ነው ስሙ? ሆዴ ማን ነው ማይክ ቦስ አለ። የኔ እኮ እኔ ፀጉር ቤት እኮ ነው ማይክ ቦስ ማን ነው ስሙ ይቆረጠው። ገብቶሻል መልሽ? እኔ ፀጉር ቤት እነሱን ትቼ አንቺ ጋር እንኩት አብሮነቴን ለማሳየት እንጂ እነሱም ወዳጆቼ ናቸው ነው። ገብቶኛል ሀሳብ። አዎ ጃፒ ባይ ዘ ዌይ ጃፒን በመልክ አላውቀውም፣ ለምን ጀርመን ነው የሚኖረው። ግን ሆዴ ግን እኔ ፀጉር ቤት መጥቶ ነው ፀጉሩን የሚቆረጠው።
በአካልም አግኝቼዋለሁ። እንደገና እሱንም ደበደበው የተባለው ሳሚ የእኔ ባርቴንደር ነው። እኔ ቤት ባር የሚሰራ ልጅ ነው። በአንድ ኢንፎርሜሽኑ እንዴት እንደደረሰሽ አላቅም። ደብዳቤው ፎቶ አንስተሽ ስትለጥፊው ሆዴ ራሱ አምኖ እኮ አዎ አንቺ ኢንፎርሜሽን ይደርስሻል አለ። ሳሚ ባይዘወይ ላቭ የሆነ ልጅ ነው። ባይዘወይ ተደባዳቢ አይደለም። የላኩልሽ ፎቶ ትክክል ነው። ኦኬ የኔ ሬስቶራንት ኢንሳይደሮች አያውሽ። አዎ አይ ኢንሳይደሮችን አላቅም፣ ግን እኔ ግን ባይዘወይ ሄሊዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። እንትን የለውም ሌቭል የለውም ምናምን የለውም እንዴት ነው ምናምን። እኔ እሱ አይደለም የነበረብኝን በዋትሳፕ ግቢና ልኬልሻለሁ። እንዴት ላንቺ አንበሳ እንዴት እንዳላወረድኩኝ በዋትሳፕ ልኬልሻለሁ ሄሊዬ። ኦኬ ነገሮች ሁሉ ተፈተው እስኪመጡ ድረስ ታገሺ። አንበሳ አይደለም አንበሳውን ራሱ በሰንሰለት ይዞት የመጣውን ሰውዬ አባ ምናምን የሚባሉን ሰውዬ ራሳቸው እልካቸዋለሁ ነው መዋላሽ። ገባሽ? ተረዳሽኝ? ምን አማራጭ አለ? የለሽም። ግን ትላንትና እንድታሸንፊ ሞክሬ ነበር ሄሊዬ። ያ ሁሉ ሻርክ ስልክ ይሄ ሰውዬ ያለ ሻርክ አይልክም እንዴ ሲሉ፣ አዎ በባህር የመጣ ሰው ሻርክ ብቻ ነው የሚያስታውሰው፣ ሌላ የሚያስታውሰው ነገር የለም። አሁን አንድ አንበሳ የአንድ ጠረጴዛው ጋር ነው አይደል? በቃ አንዱን ጠረጴዛው ጋር ለምን አትለቀው? እልክልሻለሁ፣ ችግር የለውም። ዱት አሁን እሱ ሳይሆን ትላንትና አልኩሽ እኮ ከ7 በላይ ሻርክ ታው ብራተ ልጅ ከዚህ በኋላ 6 ወራት ልታረገው ነው እንዴ? ትሙት ከዚህ በኋላ 6 ወራት አታየኝም። ለምን? ብዙ ጊዜ የለውማ ጊዜ የለኝማ ሄሊዬ፣ ስራ ላይ ነኝ እኮ አሁን ቁጭ ብዬ አንቺን ትላንትና ከጃፒ ጋር የነበረው የቅምቀማ ምናምን ፕሮግራም ምናምን ተኝቼ ነው ያየሁት። አሁን ዛሬ ከዚህ በኋላ ደግሞ ሳመር ስለሆነ ብዙ ስራ የለንም። ገብቶሻል? ሳመር ላይ ፀሐይ ስለሆነ ቫኬሽን ይላል ሰው፣ ምግብ መብላት አይፈልግም። ገባሽ? ምስርና አልጫን በአይስ አምጥቼ የምስርና ያልጫ አይስ ጀምር ያለው ካላልኩ በስተቀር አይስክሬም ማለቴ ነው። ያ ገባ። ሰዎች አይስክሬም የሚሉት ባይ ዘ ዌይ ራይት ናው። እና የጎመንና የምስር አይስክሬም ልጀምር ሬስቶራንት ምን ይላል? አዲስ የስራ አዲስ ግኝት። አዎ አልኩሽ እኮ። ስለዚህ አሁን አንቺን ለማስደሰት ትላንትና ፏ ብያለሁ። ለምን? ስራ አልነበረኝም። ስራ እስከ ሚድናይት ያለኝን ሰጥቻለሁ። አሁን ደግሞ ዛሬ ደግሞ አንበሳ ወርድልሽና ከዚህ በኋላ 6 ወር አታይኝም። ለምን ነው የምጠፋው? ቢዚ ስለሆንኩ ከዚህ በኋላ ስራ ነው ያለኝ እኮ ሄሊዬ። ኦኬ ስራ ገባለሁ። ለምን? ቢዚ ነኝ። ያው ኖርማል እየሰራ እያስተናገድክ ራሱ ላይቭ ገብታ አታዳምጥ? አልችልም ሄሊዬ፣ እንደሱ አልችልም። ኦኬ ላይፍ አልገባም። አሁን ስልክ ደርድሬ እዚህ ጋር ሬስቶራንት ነጮች ተደርድረው ምናምን ነገር አንቺን እያየሁ በፍጹም በቃ ስራ ከጀመርኩኝ ስልክ ከእጄ ላይ የለም። እና አሁን ዘንድሮ ወጣት ሆኜ ያየኸኝ ሳረጅ ነው የምትመጣው ማለት ነው? ለምን ነው የፈለግሽ? አርጂ፣ ችግር የለውም። አረጀሽ አላረጀሽ ለእኔ አንቺ ነሽ ሄሊዬ። እንወድሻለን። ቴንክ ዩ የእውነት ዊ ላቭ ዩ። ቴንክ ዩ ከምሬ ነው የምልሽ። የሰርግሽ ጊዜ አልተገኘውም። ፎቶ አንስተውን የላኩት የሰርግሽ ላይ ብገኝ ደስ ይለኝ ነበር። ካለኝ አቅም የተነሳ የሰርግሽ ላይ አበባ ይዤ ተገኝቼ ቢሆን ደስ ይለኝ ነበር፣ ግን አልተገኘውም። አልፎኛል። ከ3 ቀን ነው ከ4 ቀን በኋላ ስራ ጨርሼ እፎ ብዬ ስልኬን ሳበራ ሄልና በሙሽራ ልብስ ተገኝታለች። በቃ ማናገባች ማንም የለም ከጎኗ። ትዝታን የኋሊት ይመስላል። ወይም ደግሞ ዓለም እንዴት ሰነበተች? ዓለም እንዴት ሰነበተች? ድሮ በእኛ ጊዜ በናሽናል ቴሌቪዥን አይደል? ግራና ቀኝ በሚከፈትበት ናሽናል ቴሌቪዥን እንደ ድሮ ነው የምናየው ሄሊዬ። ግን 6 ወር የምጠፋ ከሆነ ለምን አንደኛህን 10 አታደርገውም? አንበሳው እንደ ሀሳብ ምን ትላለህ? 10 ማለት ቁጥሩ በዛ። 10ዎቹን ለማግኘት አይደል እኔ የምሮጠው ራሴ ሬስቶራንት ውስጥ። ዛሬ እጣቸውና በ6 ወር ውስጥ አገኛለሁ።
ኤሊ ከአንድ ነገር ልንገርሽ፣ ችግር የለውም እኮ አሁን እኮ ኮሜንተሮች ናቸው እኮ ሀሳብ የሚሰጡ እንዳሰብ ችግር እኮ ይኸውልሽ፣ ኤርታሌ ሬስቶራንት ፍራንክፈርት ላይ 10 ዓመት ሆኖታል። ምንም ጥያቄ የለውም። ሄሊ አሁን ስንት ጊዜው ነው ከተከፈተ? ሄሊዬ እኔ አክቹሊ እማቅሽ በጣም ቅርብ ጊዜ ነው። 10 ዓመት ሆኖታል ይሄ ሬስቶራንት። አንቺ ከዛ በፊት እዚህ ኦንላይን ላይ ረጅም ልትሆኝ ትችያለሽ፣ አላቅም። ያወቅኩሽ ግን በቅርብ ጊዜ ነው። ታስታውሺ ከሆነ አንድ ቀን ነጭ ልብስ ለብሰሽ በምትደንሺ ሰዓት ኦኬ፣ አጋጣሚ ስከፍት የዛን ጊዜ ነው ረፍት ያገኘሁት። ሄሊዬ እግዚአብሔር ምስክሬ፣ እስከዛ ጊዜ ድረስ በጣም ቢዚ ነኝ። ብር ብቻ ነው ማትመው ነው ማወራሽ። አልሰማም። እንደ ቴኒስ ዳኛ ወደ ግራ ወደ ቀኝ ነው ማሰበው። ስንት አስገባ ስንት ወጣ፣ ስንት አስገባ ስንት ወጣ ነው እንጂ ምለው በፍጹም ቲክቶክ አይቻል አቅም ነበር። በኋላ ልክ አንቺ ነጭ ልብስ ነጭ ሱሪ አድርገሽ ከወገ ስደንሽ እንዴ ምንድን ነው ስል እንደዚህ አይነት ውበት ያላት ሴት ደግሞ አለች እንዴ ምናምን እያልኩኝ ታስታውሻለሽ? ያን ቀን የመጀመሪያ አንቺን ያየሁት ያን ቀን ነው። ኦኬ የእውነት ነው። ለምን እንደ ትዝታ ሪከርድ አድርጌው አስቀምጨዋለሁ። ለምን አምቢዚ ጸጉር ቤት ሰራለሁ። ወንዶች ጸጉር ቤት አሉኝ፣ የሴቶች ጸጉር ቤት አለኝ፣ ሬስቶራንት። እኔ በዛው ያስተዋወቅ ጸጉር ቤት ምንድን ነው ስሙ? ከቲም ባርበር ሾፕ ፍራንክፈርት ላይ የወንዶች ጸጉር ቤት አለ። ኩዊን ወይባ የወይባ ጭስ ደግሞ ሴቶች የሚሰሩበት አለ። ሬስቶራንት ደግሞ ኤርታሌ ሬስቶራንት ፍራንክፈርት አለ። ችግር የለውም ማስተዋወቅ። ከዛ ነው ልልሽ የፈለኩት ምን ለማስተዋወቅ አንቺ አራት ድርጅት ነው አራት አንበሳ። ቆይ ልነግርሽ ነው። በኋላ መጣውና ሄሊ ያልኩሽ አደናነስሽ ደስ ይላል። እንደዚህ አይነት የሚያምር ሰውነት ነው ወይ ያለሽ? አንቺ እንደዚህ አይነት የሚያምር ሰውነት እያለሽ አንቺ እዛ ጋር ሲንግል ሆነሽ እኔ እዚህ ጋር ሲንግል ሆኜ እንዴት ነው ይሄ ይነፋል ወይ ብዬ ስናገር አንዱ መጣና አፈር ብላ እንደሱ ከምትል አንበሳ ወርዳ አለኝ። እኔ ያን ቀን ማለት ነው። ከዛ ምን አልኩኝ? ሄሊ እኔ ልናገር የፈለግኩት ቆመሽ ስትደንሽ ሳይሽ በጣም ደስ ትያለሽ ብዬ የተናገርኩት። ነጭ ሱሪ ለብሰሽ ነበር የዛን ሰዓት። የገባሁት የዛን ቀን ነው። ገብቻ አላቅም። ለምን አም ቢዚ ራይት ናው ገባሽ? የዛን ቀን ከዛ እንደሱ ቆይ አንተ ያን ሰሞን ማራማዊትን ጠብሳ አልነበረም እንዴ? እኔ እንደዛ አሉ እንግዲህ ሚዲያዎች። እንዴ ማራማዊት እኮ የሆዴ ሚስት እኮ ነች። እኔ ቤት እኮ ቪዲዮ ሰርተዋል እኮ አንድ ሰሞን ነው ኤክስም ሆነ ራይትነታቸው። ይኸውልሽ ሄሊዬ ማራማዊትና ሆዴ ባልና ሚስት ናቸው። ኦኬ እኔ ቤት መጥተው አከበሩ። እነሱ ሲያከብሩ ቪዲዮ ቀርጬ አወጣሁኝ። ምን ያከበሩት? የሆነ ነገር አከበሩ። መጥተው ሁለቱን መጡና የሆነ ነገር አከበሩ። አላቅም። ከዛ ጂጂክያ ተጣላችኝ። እንዴት ምን አገባ አንተ? እነሱ ላከበሩት እሷም ትጣላ። እኔን ሰደበችኝ። እሱ ቤት ሄደው እንደሱ አከበሩ ብላ። ኦኬ እኔ ጂጂክያን አላቃትም ሲጀመር። አንዴ ነው ያየኋት በእኔ ኤክስ ምክንያት። የእሷ ጓደኛ ናት የኔ ኤክስ። ኦኬ ከዛ እንዴት አከበሩ ብላ አበደች። ማራማዊትና ሆዴ መተው እኔ ቤት ከከበሩ ኖ ማለት እችላለሁ እንዴ? ለምን አይተኙም? ከፈለጉ ሁኔታው ከተመቸ አልጋ ካለው በቃ ለምን በቃ እነሱ ለምን እንደዛ ከበሩ ብላ አበደች። ከዛ ሰደቡኝ ማለት ነው። ያው የኔ ኤክስ እና እቺ ጂጂክያ ማለት ነው። ጭራሽ ሁለቱም ተደምረው ሰደቡኝ። ችግር የለውም። እኔ ማንም ሰው መጥቶ ከከፈለኝ ገንዘብ ካወጡ በነፃ አይደለም እኮ ያደረጉት፣ ከፍሎኝ ነው። እና ከከፈሉኝ ታዲያ እኔ ምን ችግር አለ? ነጭ ከፍሎኝ እየበላ አይደለም እንዴ? ነጮች መጥተው ከፍሎኝ እየበሉ አይደለም እንዴ? ለምን እንደው እነሱ የምናገረው እንዴ? ስራ ቦታ ነው፣ ስራ ይካሄድበታል ዛስ። አዎ ከዛ ቀጠለና ማራማዊትና ሆዴ ተለያዩ። እሺ ሲለያዩ ማራማዊት መጣችና የኔን የወይባ ጭስ አብረን ሼር አድርገን እንስራ አለችኝ። ጭራሽ ማለት ከኔ ጋር እኔ እኮ ምንም ነገር የለብኝም። እና ከአንተ ጋር ሼር ናት እንዴው?
አይደለችም። ኦፈር አረገች ነው ማወራሽ እኮ ሄሊዬ። ወይ ባጭሱን ግን በሰራተኛ ነው የምታካሂደው ወይስ? የኔ ኤክስ ነበር የምትሰራው። ኦኬ አሁን ተዘጋ? አልተዘጋም። ብመጣ እንዴት ነው? ጆሮሽም አፍንጫሽም ጭስ ሊወጣው ይችላል። ባይዘው ሳቅሽ ደስ ይለኛል። ምትዩ ሳቅ ደስ ይለኛል። ባይዘው ኦኬ ይሁን። አልተዘጋም። ኦኬ ከዛ ማራማዊት ምን አለችኝ? ይሄን ያህል ገንዘብ ከፍዬ እንስራ አለች። ኦኬ እንትና ሆዴ እኔ ማይ ቤስት ፍሬንድ ነው ባይዘው ሆዴ እኛ ቤት ጸጉሩን እኛ ጋር ነው የሚሰራው። ሆዴ ሀብታም ጓደኛ ነበረው ማለት ነው። ማለት አሁንም ናችሁ ጓደኝነት? ለምን እኔ ዝም ብሎ ሆዴ ማለት ሆዴ በጣም ጓደኛዬ ነው ባይዘው ተደበደበ ያልሽበት ቀን ላይ እኔ ሬስቶራንት የሚሰራው ልጅ እኮ ነው ደበደበው ያልሽው። ሳሚ እኮ እኔ ጋር ነው የሚሰራው እኮ የነበረው ሳሚ ብለሻል። እኔ እኮ ሴቶችና ድሃ ብቻ የሱ ጓደኛ ይመስለኝ ነበር። እንዳንተ ነፍስ ያለው ሰው አይመስለኝ። ሆዴ አንድ ነገር ልንገርሽ፣ ሆዴ በጣም ኩሩ የሆነ ልጅ ነው ባይዘው እንደው የወደቀ ምሳር ይበዛበታል ስለሚባል እንጂ ኦኬ። አንደኛ ሲጀመር ቁመናው ራሱ በጣም የሚያምር ወንድ ነው። አርቲፊሻል ነው ከወገቡ በታች። እኔ እንጃ ሲራመድ ሲጥ ይላል ይሉኛል ጓደኞቼ። እኔ አልሰማውም ሲጥ እንደሚል አሉ። እኔ አልሰማውም። ሲራመድ እንደ ማይክል ጃክሰን ሲጥ ይላል እግሩ አሉኝ። አልሰማውም። ከላይ ያለው ሰውነቱ ለእግሩ ስለሚከብደው ነው ጭብድድ አለ እግሩ ወደታች። እሱን አላውቅም ሄሊዬ። ኦኬ ካገኘው ረጅም ጊዜ ሆኗል ማለት ነው አይደለም? በቅርብኛ ጸጉር ቤት መጥቶ ጸጉሩን ተቆርጧል እኮ። ኢትዮጵያ ነው እኮ ያለው። ኢትዮጵያ ነው ያለው። ከኢትዮጵያ ከመሄዱ በፊት እኮ ነው ያልኩሽ። ኦኬ ያው አንድ ወር ነው ከመሄዱ በፊት የሚያስተካክለው አንድ ሰው ነው። እሱ ካልሆነ ሲጀመር ጥበብ የሚባል ጸጉር አስተካካይ አለ እኔ ጋር የሚሰራ። እሱ ካልሆነ አይስተካከልም። ትቶ ነው የሚሄደው። ይሄን ያህል ቀብራራ ነው ማለት ነው። ሆዴ በጣም ቀብራራ ነው። ስሙኒ ሳይኖረው አይኖረው ችግር የለውም፣ ግን በጣም ሆዴ ቅብር ያለ ልጅ ነው። አንድ ነገር ልንገርሽ፣ እንደተባለው ይሄ እዛ ጋ ሄዶ ምግብ ፈላጊ እዛ ጋ ሄዶ የሆነ ተራ ፈላጊ አይደለም። እውነት ለመናገር በእውነት ጽድት ያለ ልጅ ነው። እግዚአብሔር ምስክሬ። ያኔ ታዲያ ጥፍሩን ቆርጬ አስቆርጬ እንፋሎት አስገብቼ ነው ከሱ ጋር የተኛሁት የተባለው ዝም ብሎ ነው ማለት ነው? ድሮም የጸዳ ልጅ ነበር። በፊት እኮ ነው ሄሊዬ፣ እኔ ሳላውቀው በፊት ነው። እኔ ግን ሆዴን ካወቅኩት በኋላ በጣም ጽድት ያለ ልጅ ነው። ለኤክስ ጓደኛዬ ይህን የወይባ ቤት ከፍቼ ካስገባዋት በኋላ መጥቶ ነበር እኛ ጋር። ወይባ ቤትም ገባ? አይ ሰላም ሊለን ማለት ነው። ኦኬ ንኮ ልጫጫስ መስሎኝ ነው። ኦኬ አይደለም። ሲመጣ ራሱ በጣም በቃ ጽድት ያለ ከምሬ ነው። አይ ሆዴ እግዚአብሔርን ጽድት ያለ ልጅ ነው። በጀርመን አንጻር ካየሽው በጣም ጽድት ያለ ልጅ ነው። እኔ ግን እንደ ማይክል ጃክሰን ሲጥ የሚለውን ነገር ላዳመጠው ጀርባው ላይ ተጠግቼ ነበር፣ ግን ሲጥ የሚል ነገር አልሰማውም። እንትን ማግኔትስ አስጠግተህ ታውቃለህ? ትቦይ ነበር የሆነ መቀስ ይዤ ስለነበር፣ ግን መቀሱን ካስቀመጥኩት በኋላ አልሳበኝም። ማግኔት ከኋላው ጠረጴዛ ቢኖር እዛው ተጣብቆልን የሚቀመጠው እንዲገባ ብዬ ነው። ሊሆን ይችላል፣ ግን ሆዴ እንደዛ የሚባል ልጅ አይደለም። በጣም ኩሩ የሆነ ልጅ ነው። በጣም ወገብ ውስጥ ብረት ካለ ማግኔት ካለ ተጣብቆ ይቀመጣሉ ነው ያልኩት። ይሄ ኩራት ጉዳይ እንኳን አይደለም። ሊሆን ይችላል ሄሊዬ። ጀርባ የተሰራበት ምክንያት እዛ አካባቢ ጸብ ነበር፣ ተደባድቦ ነበረ፣ ሰዎች መተውት ነበር፣ ጸብ ነበር፣ ብዙ ነገር። ግን ልጁ እንደ አስማት ተነስቶ ቆሞ ኢትዮጵያ ደርሷል አሁን። ስለዚህ ሂዝ ኖርማል ማለት ነው። ያ ኢትዮጵያ ቢደርስም ሊጥ ውስጥ ነው ያገኘነው እያቦካ። ግን ይመቸው እሱን አላውቅም። ግን ሄሊዬ ትላንት በነበረው ጃፒም ባይዘወይ ጀርመን ነው የሚኖረው። አይ ላይክ ጃፒ እና ጃፒ እና ሆዴ ዳር ፍሬንድ ናቸው። ግን እኔ ይሄን የሰማሁት ትላንትና በአንቺ ጌም ላይ ነው።
አንቺ ደግሞ ያለኝን ነገር በሙሉ ያው ሲጀመር ጀምሮ እስከ መጨረሻው ሌላ ጊፍት መስጠት ትችል ነበር አይደለም? ግን ሻርክ ነበር በሙሉ ሰጥ የነበረው አይተሽኝ ከሆነ ለምን እንደዛ እንዳረኩ ታውቂያለሽ? የመጣንበትን ነገር አንድረሳም በሚል ነው እንጂ ጠቅለል አድርጌ አንድ አንበሳ መላክ አቅቶኝ አይደለም። አሁንም ሄሊዬ ይኸው በዚህ ሰው ፊት መሃል አንበሳ ልክልሻል። አንበሳ መልክልሽ ተገድጄ አይደለም፣ በጣም ስለምወድሽ በፍላጎት አንድ ነገር ልንገርሽ፣ በፍላጎት አንድ። ሁለተኛ የተከሰሽበት ጉዳይ ከሳሽሽ በሙሉ እኔ ሬስቶራንት ውስጥ ነበር፣ ያ ፐርሰን ማለት ነው። ስም አንጠራም። ሰው ምንም ራሱ ክስ የሚባለው ራሱ ነው። ማውራት መብቴ ነው። እና ያስቀጣል፣ ቃሉ ራሱ ያስጠላል። ተይ ችግር የለውም እኮ እሱም እኔ ቤት ነበር ያ ሰው ማለት ነው። ስለዚህ አሁን ይሄ አንቺን የሚገትት ወይ የሚያወርድ አይደለም። አሁንም እኔ እቆማለሁ ለሄለን፣ አሁንም ለሄለን እቆማለሁ ነው ማወራችሁ። እውነት ለምን ብላችሁ ብትጠይቁኝ I love this girl እንትን አሁን አንበሳ የምትለውን ነገር ቃልን ካከበርክ በጣም ነገርኛ ነው። ስለምን 10 ቀን ቫኬሽን አለኝ ወይባጭስ ነው ያልከው? እመጣለሁ። እኔ ነኝ ማጥንሽ ናይ እመጣለሁ። ከዛ አንተ ትወስደኛለህ እዛ ወይባጭሱን ቦታው ስለማለው አንድ ነገር ልንገርሽ፣ የወይባጭስ ችግር የለውም እኔ ቤት እኔ እጅ ላይ ካረፍሽ ማለት ነው። ወይባጭስ ገብተሽ ፀጉርሽን ተሰርተሽ አንተ ጋማ ከሆነ ወይባጭስ በለው ወባውን አለው ቤቴ እኔ 2 መኝታ ቤት ብቻውን ያለው አለ። ችግር የለውም። እዚህ ተኝተሽ ኤርታሌ ሬስቶራንት ላይ ክትፎ በልተሽ በምትፈልጊው እንደፈለኩ ልንከባከብሽ ይችላል። አቅሙ ስላለኝ ነው አሁን ይሄን የምናገረው። አይ ነው ግን እንትን ሬስቶራንቱ ነገር ማን ነው ብለሽ ጠይቂያቸው። ከላይ ያሉትን ማይክ ማን ነው ብለሽ ባለፈው ታስታውሻለሽ? ፍራንክፈርት ነው ግን ስቴቱን ነው ጠይቀው። ሴት ወጣችና ማይክ አቅም አለው ብላ ነገረች እኮ ታስታውሻለሽ? ታስታውሻለሽ? አንድ ሴት ብቻ ነው የተናገረችው። ይሄን ያልኩ ጊዜ ሄሊዬ እንዳይመስልሽ ማይክ አቅም አለው ፍራንክፈርት ነው የሚኖረው ብላለችና ተረሳ። ስማ ጨዋታችን ድርት እንዲል እኔ ሞራው ቢመጣ በመላ አንበሳውን እስቲ ዩኒቨርስ እንደው ማርገው። እሺ ዩኒቨርስ ማለት ዩኒቨርስ ከአንበሳው ትንሽ ከፍ ይላል። እንደዚህ ስንት ማለት ረጅም ሰዓትም ይቀመጣል እንደዚህ እየተንደባለለ። እሺ ችግር የለውም። ከዛ በኋላ ታየኝም ነው ማለት አዳሜ ግምቱ ልክ እንዳልሆነ ማወቅ አለበት። ከዛ በኋላ ታየኝም ነው ማወራሽኮ። ለምን ነው የምትሄደው? የለውም ናይ በሞራልማ ለሊቱን ቶፒኩን አቁመን ካንተ ጋር ሳወራ አድራለሁ። እኔ የለውማ በቃ አሁን ዛሬ ጊዜ አግኝቼ አንቺን ላወራ ስለበቃው ደስ እኔ ጋር ታመሻለህ ማለት ነው። ዛሴ ስለምወድሽ ዋትስአፕ ባይዘው ዋትስአፕሽን ሰምተሽዋል ያልኩሽን? አልሰማሁም። እስቲ አሁን ያኔ የዋሸ ስለመሰለኝ ብሎክ ስላደረኩ ነው። አሁን ከብሎክ ላውጣና ማሴጁ ትጥብሎ ይገባልኛል። ዝም ብለሽ ስሚውና ዋትስአፑ ልፍተን አሁን ያልኩት ነገር አረጋለሁ ችግር የለውም። ግን ዋትስአፑን ዝም ብለሽ ስሚና ማይክ ሲጀመር ዘመድ አይደለሽም አላቅሽም። ኦኬ ለማንም ለምንም ፕሮቴክት አላረግሽም ምንም አይደለሽም። ግን እንዴት እንደምወድሽ ግን በዋትስአፕ ልኬልሻለሁ። እሱን ስሚና አሁን ያልሽውን ለማድረግ ልሞክር። ዋትስአፕሽን ስሚ እኔም ብሎክ አድርጊና ልፈልግ ከሁለት ሰዓት በፊት የላኩልሽን ስሚና እውነት ነው አይደለም የሚለውን ስሚና አሁን የምትፈልጊው ላረግልሽ። አንተ ማር ግን ከብሎክስ ልፈልግ። እሺ ስሚው እስቲ ማይክ የሚለውን ስሚው። የተላከ የለም ብሎክ ካደረኩ እኮ ፈልጌው ላወጣ እንዴ ማይክ የሚባል የለም ዋትስአፕ ላይ ቦስ። ስማ የመጨረሻ ቁጥር ምን ነበር? 82 ኦኬ አንተም ነካካ እኔም ልነካካ አንድ መንገድ ላይ መገናኛ አይመስልም? አንቺ ልንካሽ አንቺ የፈለግሽውን ንቂ። 82 ፕራይቬሲ ትላለ ከብሎክ ማይክ ኤርታሌ ሬስቶራንት የሚሉን ተመልከቹ። እንትን ለምን በአዲስ ቁጥርን አትልክልኝም?
ከዛን እንትን ሳረገው ማሴጆች ይመጡልኛል። አስነካው አዲስ ቁጥር የለኝም። አንድ ቁጥር ነው ያለኝ እኮ ሄሊ። ያንኑ ቁጥር መልሰህ ላክልኝ። አሁን በምን ላክልሽ? በዚህ በቲክቶክ። ኦኬ ልጻፍ ታች ያ እታች እኮ እንዴት ነው የምጽፈው? ፐብሊክ ነው ቁጥር፣ ችግር የለውም። ኧረ ችግር የለውም እንዴ ሁሉ ሰው ነው የሚያውቀው። ፐብሊክ ነው። ፐብሊክ ከሆነ እሺ ለጥፈዋ ልጻፍልሽ። እሺ ዋይት 0040 ጥሩ ማስታወቂያ እየሰራ ነው አለ። ቁጥሩን ስፈልጉ ደውሉ። ኧረ ችግር የለውም እናቴ ሁሉም ሰው ነው የሚያውቀው። ሄሊ እኔ አንድ ነገር ልንገርሽ፣ የምናገረው ነገር ቢዝነስ እንዲያመጣልኝ ሳይሆን የምናገረው ነገር እኔ አንቺን በጣም ነው የምወድሽ ብዬ ይሄ ከተሰማልኝ ፊኒሽድ በቃ አይ ላቭ ዩ ሶ ማች ማይ ስዊት። ኦኬ በቃ ሌላ ችግር የለብኝም። ቢዝነስ በጣም ብዙ ከስተመር ነው ያለኝ። ነጮች ናቸው ከስተመር፣ ሀበሾች ከስተመር አሉ። ችግር የለብኝም። ግን መናገር የፈለኩት ሄሊዬ አፕሪሺየት ዩ አይ ላቭ ዩ ሶ ማች ዳትስ ኢት። አሁን ላክልሽ 00452247966382 here you go ሚኪ ቦስ ተጠባበሱ ይሉኛል። ኧረ እኔ በስመ አይ መጠባበስ። ሰላም ሚኪ እንዴት ነህ? አላወኩሽም አልበል። እኔ አይደል እንዴ ዛኔ የመሰከርኩልህ ለሄሉ እኮ እኔ ነኝ የነገርኳት ቤትህ እኔ እዛ ስለነበርኩኝ። ሚኪ በአዲስ ፖስት ለምን አሁን ገባሁት በዚህ የቱን ቁጥር ነበር የሰጠው? የኔ የመጨረሻውን ነገራችሁ በመጨረሻው በዋትስአፕ እኮ ጻፍኩልሽ ሄሊዬ፣ ዋትስአፕ ላይ ብሎክ አደረኩ አይታይም። እዚህ ፖስተው አልኩ። አይ ብሎክ አላርክሽልኝ ሄዷል እኮ ነው የሚለው ዋትስአፕ ላይ ሄሊዬ። መምጣቱን ያሳያል። እግዚአብሔር ነው። ሁለት ራይት አለው እኮ ሁለት ራይት። እግዚአብሔር ዋትስአፕ ነው በቴሌግራም ልከን አይል እንጅሮ ያ ሐቢብ ያ ሁሉም ከብሎክ ማን ስለሆነ ነው ከብሎክ ፈታቸው። በቲክቶክ ላክልኝ ኮፒ ፔስት ላርገው ብሎክ ውስጥ አስገብቼ ከሆነ አሁን ስንት ቁጥር ነው እንዴት ፈልጋል? ደግሞ የትኛውን ቁጥር እንዳለው ማለት ነው። አይ ቲንክ የኛውን ቁጥር ነው ያኔ የተሰጠው። ሴቲንግ እናንተ ሰው ብሎክ አረጋለሁ እንጂ ከብሎክ ስለማላወጣ እረሳለሁ። ግን ሁለት ራይት ነው የሚለው። ማናት እህቴ ከታች ማን የመሰከርኩል ያለችኝ? አሜን። የዛን የገባህ ጊዜ እኮ እኔ ነኝ የነገርኳት የመጀመሪያ ጊዜ አይናት። አላወኩም ወዴ ይቅርታ አድርጊልኝ። ኦኬ ከእንትን ሚዲያ ጋር መተን ኢንተርቪው የተደረግ ጊዜ ቤት ነበርኩ እኮ። የት እንትና ማነው ስሙ? ስማ ግዛቸው ቦስ እኔም ከብሎክ ልፍታ አንተም ዩኒቨርሲቲውን አይደል? ዩቲዩብ ነው የምትይው? አዎ ግዛቸው ኢንተርቪው ሲያደርግ እዛ 32 ሰው እንግዳ አንተ ቤት ሲመጣ ነበርኩ እዛ። ከብሎክ ከቲክቶክ ከዋትስአፕ እንዴት እንደሚወጣ ራሱ አይገርማችሁ? ከባድ ነው። ሰው ከብሎክ ማውጣት ምናምን ልምድ የለኝማ። እንዴ ቦልካለሁ። ማራኪ ወጋው ማራኪ ወግ ላይ አንቺ ነበርሽ እኔ ማሬ። ኦኬ ሄሊዬ ማራኪ ወግ ላይ እንደነበርኩ አላየችም? አላወቀችም። እነግራታለሁ። ዩቲዩብንም አታውቅም እሷ። ኦኬ ሄሉ ማራኪ ወግ ላይ እንደቀረብኩ አላወቅሽም? አላውቅም። በቃ ስለዚህ ችግር የለውም። ኦኬ እኔ አክቹሊ ማራኪ ወግ ላይ ስለቀረብኩ ሳይሆን ሄሊን ፐርሰናሊ እወዳታለሁ። የዛን ሰሞን ነገር ብሎክ እንትኑ ሴቲንጉን ቀይሮ ነው እንዴ? ቲክቶክ እንትኑ አልቀየርኩም ምንም ሄሊ ኖ ሄሊ ያስቸግራል። ዋትስአፕ ከብሎክ ለማውጣት ያስቸግራል። ከብሎክ ማውጣት አለን። ብሎክ ሊስት ራሱ እኮ የሚለውን ነው ያጣሁት። እንዴ ብሎክ አድርገሽኛል እንዴ? አድርጌ ከሆነ ብዬ ነው እኮ የምፈልገው። ብሎክ ሊስት ራሱ ያጣሁት። ሁለት ራይት እኮ ገብቷል እኮ ሄሊ። አሁን ልኬልሽ ትላንትና
ለምንድን ነው ሰባት መጨረሻ ቁጥር ምንድነው ንገረኝ የመጨረሻ ቁጥር ማን ነው 82 ፕሮፋይል መኪና ውስጥ ሆነ አዎ ኦኬ መላጣ አሁን እንዳጋጣሚ ሆነ መላጣ ነው ግን መቼ እንደሚያድግ አላውቅም አይደግ ምን ያደርግልሃል ባድግስ የታባቷ ብብት ውስጥ ሁሉ በቁሎ እንትን ብያለሁ እሺ መለሽልኝ አሁን ላክስቲ እሺ ኦኬ ቆይ አንዴ ሳልወጣ ከዚህ የቱ ባለም እንትን በል እጅህ ወደ እንትንም ላከው ግን ሰው ይታዘብ ምን አገባኝ ቶ ሂድ አሁን ላክስቲ ግን ምን ነው የምትልከው ሰ ያው አደንቅሻለሁ ነው አለ እዚህ አላልከኝም እንዴ አሁን እያለኝ ነበር አዎ ምንድነው ሌላ ላው ላይ የሚጨምረው ልብ ቅርጽ ምናምን ነው የሚገባበት ያው ለብቻ ሲሆን የዛኔ ኮሶ ልካው ነው እንደ የመጣው ወለ ነግርሽ ነው የዛኔ ራሱ ሄሉ የሆነ ርዕስ ጀምረሽ ሊያስጠፋሽ ነው የመጣው ኃይሌሙት እንደዛ ነው ያደረገው የዛኔ እኔ ሜጃንኩ የለኝም መልሻል እንደ እንደገና አንድ ከካው ጠጥቶ የሚለስ ግን የነበረው የዛኔ እንደዛ ነው እኔ ላስጠፋት አው የታ ሌላ ኮማሴጅ እስቲ አሁን ሃይበል ቶሎ በል በዋትስአፕ ያ እንዴ ያ ባዶ ፍቅር ነው ምንም ፍቅር የገለስከው የለም ጥላቻ የገለስከው የለም ባዶ ውስጥ የበረሃ ነው ማለት ነው በአጠቃላይ ይሄ ማለት ልቤ በረሃ ነው ማለት ነው ምንም ነገር የለም አየቴክስ ልቤ በረሃ ነው ወደድኩሽ ስልሽ እውነት መሰለሽ ወይ ግን ብታይኝ ብታምኝ ልቤ በረሃ ነው ማለት እንደዚህ ልቤ በረሃ ሲሪ ወረደን ልቤ በረሃ መጣ አሁን ሁለተኛ ልቤ በረሃ ነው እንዳትባል ደግሞ ሄሉዬ መጣ ከምርሽ ነው መጥቷል ምን ነው መብራት አረከው የኢትዮጵያ ቦምባ አረከው ይሁን ታዲያ ምን ችግር አለ እንዴ ደስ ይለኛል እንጂ ምን መብራት አረከው ደስ ብሎኝ ነው መጥቷል አልመጣም የኢትዮጵያ መብራት መጣ በራ አለባል እንጂ እሺ መጥቷል አልመጣም ሄሊዬ መጥቷል አጨብጭቡ ወገን መጥቷል አጨብጭቡ ጋይስ አጨብጭቡ እንዴ መጥቷል እሺ ቃሏን ፈጽማለች አንተም ቃልን ፈጽም አንበሳው ግን አንቺ ግን አላለም ብለሽ ታወራለሽ ታቻለሽ ምን ሆነሽ ነው ወይ እንዲህ ሰው ማጣራት አለ በፈጣሪ ላይ ሚኪ ብዙ ሳም በራሱ ነው አለ ያለው እኔ ቃልን ፈጽም ያለው ቃልን ፈጽመው ምን እንዴ ምን ያረካታ ታላፋለች ማለት እዚህ ነው ጋይስ ሄሊ አሁን እሱ ያለችው ምንድን ነው አንበሳው ዩኒቨርሱን አውርድ ነው አንበሳ አውርድ አረ ችግር የለውም አንበሳ በእናታችሁ እኔ ሁሉ ኮኛ ዘኑ አይደለም ራሱ ፍላጎት ነው ደግሞ ራሱ ፍላጎት ነው ራሱ አለ ቃል ይገባል አረ ችግር እናንተ የምታወሩት ስለ አንበሳ ግር አረ በእናታችሁ ተው አንበሳ is nothing ትላንት እኮ 6 ሻርክ አወረደ 7 7 ነው ረሳሽው እንዴ ማይክ ቦስቲክ